ሾኪንግ የሆነበት ፕሮቴስታንት ገበሬ መገኘቱ አይደል? ራምጣ ታወራለህ ግን በቃ ቪዲዮ እስኪያልቅ ድረስ ብሎ ቪዲዮ እስኪያልቅ 650 ሰው ቁጭ ብሎ የሚሰማችሁ እኮ እናንተ ሁለታችሁ ናችሁ የምታወሩት። ሁለታችሁ እንኳን ካልተግባባችሁ ለምን ቪዲዮ ላሰማለ? በቃ ያሰማነ ይጨርስ፣ ከዛ ትናገራለህ። ህሊና ስላለን ፌር የሆነ ነገር ነው። እሱ ብቻ ብዙ እያወራ አንተ እንዳታወራ እንከለክለን። ሀሳብህን መግለጥ አለብህ። ይጨርስና ሲሰጥ በደንብ ታወራለህ። ቴንክ ዩ ወንድም ነቃጥል። ኦኬ ቴንክ ዩ ፎርሙላ ቀጣይ ስንደርስ ማለት ነውና በጣም አስፈሪ ነው። በጣም አስፈሪ ነው። ማረን በጣም አስፈሪ ነው። ዝም ብሎ እዚህ ቲክቶክ ላይ ታወርኩ ቶፒክ አድርገን አንስተን ምናምን የምንተው ነገርም ማለት ነው። የሆነ ፖስት ሊያስደርገን የሚችል ጉዳይም ነው። ይሄንን ነገር ዲስከስ የሚያደርግን ሰው የሆነ አይነት ፖስት የሚያስከፍለው ነገር ነው። ቀላል ነገር ስላልሆነ ማለት ነው። አንድ ሰው ኦርቶዶክስ ከሆነ አንስቶ ፕሮቴስታንት እስከሚሆን ድረስ ያለው ሂደት ከአንዱ ሰው ናፍቃ ስንት የነደቁት ልክ 22ኛው ስቴፕ ላይ ስደርስ አልቆ እናንተ መናፍቅ ትሆናለህ። ቤተሰቡን ደረጃ እንዴት እናወጡ? በአንድ ያድነው ክሮነት ሰው በአንድ ያድነው ጠላ ምትው በአንድ ያድነው ቅዳሴ ምትው ቅድም ታላቁ እንዳለው ቤተክርስቲያን ጭምር እያስቀደሱ ተሐድሶ ሰዎች አሉ። ምን አረኩኝ? ወንጌል እኮ የተማርኩት ቢል ማለት ተሐድሶ መሆን እና ተሐድሶ ታውቃለች። ተሐድሶ እኮ ነው ግን አያውቅም እንደሆነ ግሪቻዊ ቫይረስ በደሞ አለ። ግሪቻዊ ቫይረስ እንዳለበት የማያውቅ ሰው ስለ ተሐድሶ ካሁን በኋላ ማንም ሰው ሸወንስት የለበትም። ማናችንም እኔ በግሌ ተሐድሶ ናፍቃለሁ ማለት ይቻላል። የተሐድሶ መናፍቃን የሉ ማለት ነው ይቻላል። ለምሳሌ አሁን በራሳ ልጆች እነ መሰረት ስብሐት ለአብ እኔ በ8 ጎዳና ያስመሰከሩ ሊቅ ናቸው። በጣም ከባድ ማለት ነው። ዋድላ ድረስ መጥተው ተምረዋል። ጎንደር፣ ጎጃም፣ ወንጂ ተምረዋል። ቀን መጽሐፍ ትርጓሜ ተምረዋል። ብሉይና ሐዲስ ማለት ነው። እስቲል ግን መሰረተ ክርስቶስ ነበሩ ሰውየው። በእሳቸው በኩል ሊቃውንት ለመውሰድ በጣም ተሞክሮ ነበር። አልሆነም። ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርተው እየነበረው ምስካየ ኅዙናን መቀመጫ እየነበረው ያቆም ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሐድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡ። ሰው እየተቦረቦረ ነው። ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ነው ያለው። ሰው እየጠፋብን ያለው። የሰንበት ተማሪዎች እየተወሰዱ ነው ያሉት። ምዕመናን እየተነጠቁብን ያሉት። ምዕመኑ ከስር እየበሉት ነው ያሉት። ያያችሁት ማህበራዊ ሚዲያ ስላያችሁ ኦርቶዶክስ እኮ በቃ ገነነ እንደው እኮ መናፍቃን ጠፉ አትበሉ አሉ። ስልቱን የቀየሩት፣ አካሄዱን የቀየሩት፣ መንገዱን የቀየሩት። አንገቱ ላይ ከራሱ ቆሞ ከአንተ ቆሞ እያስቀደሰ ምን ያደርጋል? ታምረ ማርያም የሚል ቆሞ ከአንተ ቅዳሴ ከአንቺ ጋር ሆነ ውስጥ ገብተዋል ዛሬ ማለት። ስለዚህ ዛሬ ስላሉ ሁሉም አድባራት፣ ሁሉም ከተሞች በመዲናችን በአዲስ አበባ በክፍለ ሀገር እየሰደማ ደምደማል። ቦሱም ስደውት ችግር የለም። ኮሜንት ላይ ስደውት ግድ የለም። በጸጋ እንቀበለዋለን። ለመጀመሪያ ጊዜ እውነት ሲናገር ሰማሁት ልጅ። እሺ ወንድማችን ግራምጣ። እሺ አሁን እንግዲህ ወንድማችን እንዳለው ማነው ዘማርያም እዚህ እንግዲህ ቲክቶክ ላይ እንደምታዩት አይምሰላችሁ አትበሉ አለ። በቃ እንዳትሉ አንተንም ይጨምራል። አይ ቲንክ ይሄ ንግግሩ አትበሉ ኦርቶዶክስ ምናምን አትበሉ አለ። ምክንያቱም በቃ ውስጡን ተቦርቡራለች። ህዝቡ ተዘርፏል። አታውቅም ወይ? ክር አድርጎ እኮ እያስቀደሰ በቃ ኦልሬዲ እኮ የተሸረሸረ የተበላ ሰው አለ። ተሐድሶ የሆነ ሰው አለ። ታምረ ማርያም ምን ያደርጋል የሚልህ አለ። እዚህ እንደምታዩት አይምሰላችሁና አትበሉ አለ። እንግዲህ አንተ ምን አትበሉ ተብሏል። ግን እስቲ ምን እንደምትለን ከአንተ ደግሞ አይ እኔ መጀመሪያ አሉ የሉም የሚለው ክርክር ላይ አልነበር የሚገባውት። የሰውየው ንግግር ላይ ግን አንተ ኢንተርፕሬት ስታደርግ ተሳስተሃል የሚል ሀሳብ እንጂ እነሱ በሚሉት ደረጃ እኔ ከነሱ የተሻለ ላቅ አልችልም። መሬት ላይ ያለውን ነገር እነሱ ስለሚያውቁት ማለት ነው። ስለዚህ እንደዚህ አይነት የተሐድሶ መናፍቃን ሊኖሩ ይችላሉ። ከነሱ ደግሞ እኛና መሰሎቻችን እንድንጠነቀቅ ሚዲያ ላይ መጥተው እያስተማሩ ነው ያሉት። ምንድን ነው አሁን እዚህ ላይ ጥያቄው? አይ እኛ ጥያቄ እዚህ ጋር የለብንም። አንደኛው ዝም ብለን ግን እንደ ሀሳብ የምናነሳው ምን አልከኝ ወንድሜ?
እኔ አላወራውም። ኦኬ እሺ፣ እንደ ሀሳብ የምናነሳው ምንድን ነው? ምንፍቅና ለምን አታቆሙም? ለምንድን ነው ቤተክርስቲያኒቱ ውስጥ ለመታደስ የሚፈልገውን ህዝብ ለምንድን ነው በምንፍቅና ውስጥ ልታቆዩት የምትፈልጉት ነው የኔ አሁን እኔ ፐርሰናል የማነሳው ሀሳብ ለአንተ። ተሐድሶ ነህ እንደ አንተ ቢኒ? ይሰማል? ሰማችኋለሁ? አሁን መጣ። ሚዩት ነበርክ። ተሐድሶ ነው ወይ ያልኩ ነው። ኦኬ በጣም ጥሩ ይቅርታ። እንግዲህ ኤርፖርት ጉዳይ ሊሆን ይችላል አስሬ ስላወጣሁት ስላስገባሁት። እሺ አሁን ተሐድሶዎችን ወክለህ እያወራ ስለሆነ ተሐድሶ ነው ያንተ እኔ ነው እናንተና ተሐድሶዎች አትለያዩም እንዴ? እኔ መጽሐፍ ቅዱሳዊ ነኝ እኮ። ስለ ተሐድሶዎች እያወራህ ነው ብዬ። ችግር የለውም። ስለ ተሐድሶዎችንም ደግሞ መለስ ብለን እንመለሳለን። ግን እኔ አሁን ምንድን ነው ስለጠየቀኝ እና ምን ይሁን በቃ እዚህ ሚዲያ ላይ እንደምታዩን አይደለም። በቃ ሹር እነሱ እንግዲህ ጠለቅ ብለው ስለሚያውቁ ትክክል ነው። ውስጡን ሰው ተበልቷል ተቦርቡሯል ካልክ ኢትስ ኦኬ። እኛ ግን የኛ ጥያቄ አላልኩም፣ እንደዛም አላሉም። እንደዛ አይነት አይ ተበልቷል ተቦርቡሯል ምናምን ያንተ አማርኛ ነው። ኤኒዌይ ቀጥል። እሺ ውስጡን ተበልቷል እኮ አለ። እኔ እኮ ስንት ጊዜ ደግመህ አሰማው። እኔ እኮ ስንት ጊዜ ነው ማሰማ? ግን አንተ ልጅ አሁን ደግመህ አሰማው። የዘማርያምን ተቦርቡሯል ተበልቷል ብሎ የሚለውን ችግርን እኮ ለዚህ ነው አየህ፣ አንዳንድ ሰዎች ቪዲዮ ሲከፈት አይሰሙም። ሌላ ነገር እየሰሙ አይሰሙም፣ ወይ ሌላ ሀሳብ ውስጥ ሆነው አይሰሙም። አልሰማም ማለት ነው። ደግሞ የዘማርያምን ትንሽ ፈቃ አድርገህ ወደፊት ወሰድ አድርገህ አሰማ። ችግር የለውም። እኔ ላልሰማ እችላለሁ። አሁን ተናገር። አሁን ወደ ፖይንቱ ልምጣ። ወደ እሱ ብንመጣ ይሻላል። አንዴ ችግር የለውም። አንዴ አላለም። እኔ አሁን እሱን እነሱ እንዳለው ይሁንና ወደ ፖይንቱ ብትመጡ አላለም ብለሃል። ከፈትለት። ያ እሱ አካባቢ የሆነ ጊዜ ከጥንቁል ስለዚህ የቲክቶክ ላይ እንኳን ብንወጣ ወደፊት ሊቃውንት ለመውሰድ በጣም ተሞክሮ ነበር፣ አልሆነም። እሱ አካባቢ ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርተው እየነበረው ምስካየ ኅዙናን መቀመጫ እየነበረው ያቆን ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሐድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ90 በኋላ ግን 1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው ሰማው። ግራምጣ አሁን በደንብ ሰማው። ከሀገረ ስብከቱ መስሪያ ቤት ከሀገር መጀመሪያ ምንድን ነው ያለው? አታቁሙ። እየተቦረቦረ ነው ይላል። ቀጥል። አይ እየሰማ እንደሆነ እርግጠኛ ሰው እየተበላ ነው ያለው። ሰው እየተበላ ነው። ሰው እየጠፋብን ያለው። የሰንበት ተማሪዎች እየተወሰዱ ነው ያሉት። ምና እየተነጠቁብን ያሉት። አሁን ሚዩት አድርገው። እየተቦረቦረ ነው፣ እየተበላ ነው፣ እየተወሰደብን ነው፣ እየተነጠቅን ነው። መቼም አማርኛ ለእኛ አታስተምረንም። እኛ ምናንተ አናስተምርም እስከምታውቀው አንድ አይነት አማርኛ ስለሆነ የምናወራው ማለት ነው። ኦኬ ይኸው ብሏል። ሰማሁ። ቀጥሎ ወንድምነት ነው። እሺ እና አሁን ይሄ ሁሉ ኮምፕሌን ሰው እየተበላብን ነው እየተቦረቦረብን ነው ብሎ ከዛ ሄዶ ምንድን ነው የሚለን ወንድማችን እዚህ ጋር አንዳንዱ እኮ መስቀል ክር እኮ አድርጎ ኦልሬዲ መናፍቅ ሆኗል አለ። ኦልሬዲ ተሐድሶ መሆኑንም አንዳንዱ አያውቅም። መስቀል አስሮ እኮ ታምረ ማርያም ምን ያደርጋል ይልሃል አለ። ስለዚህ አሁን እኔ እንደ ጥያቄ የማቀርበው ሰው እግዚአብሔር ተሐድሶ አምጥቶለት እቺን ቤተክርስቲያን ህዝቧን ማደስ ሲጀምር እናንተ መታደስ የማትፈልጉ ምን አወራገጣችሁ የሚል ጥያቄ ያመጣሉ። ለቃላቴ እንግዲህ ያው
አጭርና ግልጽ መልሱ ሃይማኖት ልብስ አይደለም፣ አይቀየርም፣ አይታደስም። ከጥንት የነበረ የተሰጠ እምነት ነው እና ይልቅ በመሃል እንደሚላቸው አይነት ምንፍቅናዎች ይገባሉ እኮ ድሮም ነበሩ እኮ አይደለም እንዴ? ታምረ ማርያምን እስቲ ከጥንት አሳየኝ። እንግዲህ ከጥንት የመጣው መጽሐፍ ቅዱስ ስለሆነ ታምረ ማርያምን እስቲ ገለገለ። አታውቅም? ታምረ ማርያም ከጥንት እንደነበር መቼ ነው የመጣው? አሁን ታምረ ማርያምን እስቲ ገለጥ እያደረግ መቼ ነው ታምረ ማርያም የመጣው? መጀመሪያ እኮ እኔ ገልጬ ለማሳየት መጀመሪያ መቼ ነው የመጣው? አንተ ታምረ ማርያም ጋር ከመምጣታችን በፊት ምንድነው ያልከው? ግራምጣ ሃይማኖት አይታደስም ልብስ አይደለም ነው ያልከው አይደል? አዎ ልብስ ይታደሳል። አዎ ልብስ እንግዲህ ትጥፈዋለህ። ምን መታደስ ማለት እንዴት ነው? ሲቀደድብህም እንትን ሲልም እንትን ብለህ ትለብሰዋለህ። ምን ብለህ ጥፈህ ምንድነው መጣፍ ታውቃለህ መቼም አንተ? አዎ አውቃለሁ። መስፋት መደረብ አይ ቲንክ ቀዳዳ የሆነ ብቻ እንደው ህፃኑ ነን ይሄ ቂጣችን ላይ ሲበላም እንደምናረግ ልክ ነው። ኦኬ ስለዚህ ልብስ በእንደሱ አይነት መልክ ይታደሳል አይደል? አዎ ልብስ ቢሆን እንደው የሆነ ነገር ትጨምርበታለህ፣ ታስተካክለዋለህ ብዬ ነው። እምነት ግን ከሐዋርያቱ የተሰጠች አንድ ናት። ብራዘር ኦኬ ልብሱን ይታደሳል። ቤትስ ይታደሳል? እንዲህ በደንብ ሲያዘምብህ በደንብ ይታደሳል። ሲያፈስብህ ቅጥር ምልክ እንደዛው አጥር ቅጥር ማለት ነው። እንደዛው ይታደሳል አይደል? አዎ ሰውስ ይታደሳል? ሰውም ሊታደስ ይችላል። እንግዲህ ሲታመም ምን ሲል እንትን ልታደርገው ትችላለህ። አንተ በህይወት ላይ ተሐድሶ አድርገህ ታውቃለህ ወይ? ደግሞ ህይወትህ ማነው ሰውነትህ ማንነት አካልህ ታድሶ ያውቃል? አይ እንደዛ ማለት አትችልም። ቆዳህ ከላህ ላይ ተልጦ አያውቅም? እግርህ አካባቢ፣ እጅህ አካባቢ አሁን እንደዛ ይቆስላል። እሺ እንደሱ ሊኖር ይችላል። መቁሰል አይደለም ሳይቆስል ቆዳ አሁን እስካሁን እድሜህ ድረስ የምታስታውሰው ከአንዴም ሁለቴ እንደዚህ ምናምን ነገር የቆዳ ለውጥ አላረክም? እንዴት አይነት የቆዳ ለውጥ ማለት ሰውነትህ እዚህ እግራችን አካባቢ እጃችን አካባቢ የመላጥ ገና ስትነካው እንደዚህ እንዳለላት ግልፍፍ ይላል። እንደዛ ገጥሞ አያውቅም? ኧረ እኔ አይመስለኝም። እሱ ይሄ ገጠር ገበሬዎች ምናምን ነው የሚሆን። ተናገር። የከተማ አታውቁም ማለት ነው። ከተሞች አትታደሱ ማለት ነው። እንደዛው እንጃ ገጠር ላይ ይሄ የጉልበት ስራ የሚሰሩ ሰዎች እንደዛ እጃቸው ምናምን ሲላጥ ምናምን ትነላሉ ይመስለኝ እንጂ የቆዳ ለውጥ አድርገህ አታውቅም ማለት ነው። እኔ እንጃ። እኔ የተረዳሁበት መንገድ ካልሆነ እኔ አይመስለኝም የቆዳ ለውጥ አድርጌ። እሺ እኛ ግን እኔ አሁን እንግዲህ እኔ የገጠር ልጅ ነኝ። የገጠር ልጅ ስለሆንኩኝ ከከተማ ሰው ምንም የማንስበት አንዳችም ነገር የለም፣ የምበልጥበትም ነገር የለም። ግን የሀገራችንን ነገር በደንብ ስለማታውቀው አንተ በህይወት ላይ እንደዛ አላርክ ሊሆን ይችላል። ሰውም ቢሆን በቆዳው ላይ ለውጥ አለ። ዴድ ስኪን የሚባል አለ። ነጮቹ እዚህ በውጭ ሀገር ራሱ እንኳን ዴድ ስኪን ማለት የሞተ ቆዳ ላይ ያለ ነገር ይገለፈፋል። እንኳን ሰው አይደለም እባብ እንኳን ራሱን ያድሳል። ንስር ራሱን ያድሳል። እንስሶች እንኳን ማለት ነው። ከእባብ አሁን እባብ ሰውነቱ ላይ ያለውን ቆዳ ሊያድስ በሚፈልግበት ሰዓት ላይ አሮጌው ቆዳ ከላዩ ላይ ውልቅ ብሎ እንዳለ ወልቆ እንደዛው እንደ እባቡ ረጅም ሆኖ እናገኛለን። ገጠር ማለት ነው። እባብ ምናምን አካባቢ የሚገኝበት የእባብ ጉድጓድ የሚገኝበት አካባቢ ላይ እኔ ከብቶች በምጠብቅበት ሰዓት ላይ አንዳንድ ጊዜ እባብ ነው የሚመስለው። ሄደን ስንነካው ግን ግልፋፊው ብቻ ነው ያለው። ከላይ ያለው ቆዳ እንዳለ ውልቅ ብሎ ከውስጡ ልክ እንደ ሙሽራ ወጥቶ ዋናው እባብ ሄዷል። ምኑ ነው የቀረው? ቆዳው ነው የቀረው። ከጭንቅላቱ ጀምሮ በአጣብቂ ነገር ውስጥ ገብቶ ራሱን ያድሳል ማለት ነው እባብ። ንስርም ልክ እንደዚሁ ራሱን ያድሳል። ኦኬ ንስር የሚባለው አሞራ፣ ኢግል የሚባለው ራሱን ያድሳል። በእንስሳቱ ዓለም እንኳን ራሳቸውን የሚያድሱ እንደዚህ አይነት እንስሶች አሉ። ሰውም ልክ ራሱን ያድሳል። ኦኬ ራሱን ሲያድስ የልብ መታደስ፣ የአእምሮ መታደስ፣
የሰውነት መታደስ ያረጋል ማለት ነው። ሰው ማለት ነው። ወረደ። እሺ ወረደ። ለምን ወረድክ ግራምጣ? ስለዚህ ምትሆነ ሃይማኖት አንዲት ናት አትታደስም ይላሉ። ይሄ ባልቴት ወሬ ነው ብራዘር። ባልቴቶች ማለት እናቶች ቡና ሲጠጡ ዝም ብለው ቁጭ ብለው ያወሩት ወይ ደግሞ ዝም ብለው ደብተራዎቹ ዝም ብለው እንዳመጣላቸው የሚያወሩት እንጂ ሃይማኖት በደንብ እንደሚታደስ ቀጥዬ ልነግርህ ነበር። ያው ዶዙ በዛብህ መሰለኝ። ወረድክ ወይ? ኔትወርክ ከሆነ ተመለስና ና። የአንተ ሃይማኖት ለምን ደሞ አትታደሰው? ፕሮቴስታንት የሚባል ሃይማኖት ተሐድሶን ካላደረገ ዝም ብለህ ተግማምተህ ነው የምትቀመጠው ማለት ነው። ኦርቶዶክስ የሚባል ሃይማኖት ተሐድሶ ካላደረገ ተግማምተህ ነው የምትቀመጠው። ልክ ሻወር እንዳልወሰደ ከነ ጭቅቅቱ ከነ ቆሻሻው ከነ ላበቱ ዝም ብሎ የሚኖር ሰው ማለት ነው። አልታጠብም፣ ሞቼ ይገኛለሁ። ጠረኔ ቢገማኝም ለእኔም ለሰውም ቢሸት ተስማምቶኛል። እኔም ውሃ የሚባል ሰውነቴን አይንካው፣ ሳሙና የሚባል ነገር አታስነኩኝ ብሎ እንደማለት ማለት ነው። ሻወር አልወስድም እንደማለት ነው። ስንት ዓመት ሆነ ሻወር ካልወሰድክ? 1700 ዓመት ሙሉ ሻወር አልወሰድኩም፣ አልታጠብኩም፣ አልነጣሁም። አሰስ ገሰሱ ሁሉ እንዳለ እንደገባብኝ አለው። ሌላም አስገባለሁ እንጂ የገባ ስህተት እንኳን ቢኖር ለማረምና ለመስተካከል ዝግጁ አይደለሁም ነው። እንግዲህ የዚህ የተሐድሶ አስተምሮት ጠል ከየት ነው የሚጀምረው ብላችሁ ካላችሁ ወደ ቀደመው ወደ እግዚአብሔር ሕዝብ ስንመለስ እስራኤላውያን ጋር ነው የምንሄደው። ለምንድነው እስራኤል ብለን የምንለው? እዚህ ፕላኔት ላይ እግዚአብሔር ሕዝቤ ነው ብሎ የጠራው በእርግጥም የእሱ ሕዝብ የሆነ ተሐድሶ እንዲያደርጉ እግዚአብሔር ነግሯቸው ነበር። የምን ተሐድሶ? የሃይማኖት ተሐድሶ። ሃይማኖት ይታደሳል እንዴ? አዎ። ለምን እንደሚታደሰው? ሃይማኖት የሚታደሰው ሰዋዊ የሆነ ስርዓትና አስተምሮት፣ እግዚአብሔራዊ ያልሆነ አስተምሮት በየጊዜው በየዘመኑ እየገባበትም ሊገባበትም ስለሚችል ማለት ነው። ለምሳሌ እስራኤላውያን ታደሱ ተብለዋል። የልባችሁን ሸለፈት ተገረዙ ብሏቸዋል። የተሐድሶ ጥሪ እግዚአብሔር ደጋግሞ አድርግሏቸዋል። በተለይ ነቢያቱ እኮ ሲነሱ ወደ ሰራዊት ጌታ ወደ እግዚአብሔር እኮ ነው ተመለሱ ያሏቸው። ታደሱ ነው፣ አስተካክሉ ነው። ለምን? እስራኤል አምላኳን ማምለክ ትታ ጣዖት አምልኮ ላይ ገባች። በቃ ቆንጅዬ ቀሚሳቸውን አጥበው ልብሳቸውን አጥበው ተጣጥበው ዛፉን፣ ድንጋዩን፣ ሸለቆን፣ ተራራውን ሁሉ አምላኬ መድኃኒቴ አባቴ ማለት ጀመሩ። በኤርምያስ መጽሐፍ ምዕራፍ 2 ላይ በዚህ ሰዓት ላይ እነ ነቢዩ ኤርምያስን እነ ኢሳያስን አስነስቶ የአባቶቻችን አምላክ እግዚአብሔር ነው፣ አምላካችንም አባታችንም፣ ወደሱ ተመለሱ፣ ወደ ሕጉ ተመለሱ፣ ጣዖት አምልኮን ተዉ ብለው መሰከሩባቸው ማለት ነው። ተመለሱ፣ ወደ ሙሴ ሕግ ተመለሱ። ጣዖት አምልኮ እግዚአብሔር እንድናመልክ አልሰጠንም። ጣዖትን የሚያመልክ ሕዝብ ወደ አምላክ ወደ እግዚአብሔር መመለስ አለበት ብሎ የሚል እነ ኤርምያስ እነ ኢሳያስ እነ ሕዝቅኤል በሙሉ የብሉይ ኪዳን ነቢያት በሙሉ ተነስተው መልእክቱን ያስተላለፉት ሕዝቡ ወደ ተሐድሶ እንዲመለስ ነው፣ ወደ እግዚአብሔር ሐሳብ ማለት ነው። የህይወት ቁመናቸውን የህይወት ቁመናቸውን የሃይማኖት ቁመናቸውን የሚለኩበት የእግዚአብሔር ቃል ቱንቢ ሰጥቷቸዋል። በልባችሁ ሐሳብ ተለውጡ እንጂ ይህንን ዓለም አትምሰሉ ብሎ እንዳለ ታደሱ ተብለሃል። አሁን ወንድማችን ግራምጣ ምንድነው ያለ? እኔ ከነጭቅቅቴ ነው መቀመጥ የምፈልገው። ሻወር ከወሰድኩኝ ከልጅነት ጀምሮ ሻወር ወስጄ አላውቅም። እና ይሄ ሰውዬ እንኳን ለራሱ አይደለም ለሌላው ሰው ራሱ በሽታ አይሆንም። ከልጅነት ጀምሮ አልታጠብም፣ ጭቅቅቴ ተስማምቶኛል፣ እንዲሁ እንደተግማማው አለው ብሎ ቢል ምንድን ነው የምትሉት? ሰውየው በቁሙ ነው መትላት የሚጀምረው። ይሄ መሽተቱ መግማቱ ቀጥሎ ወደ መትላት ያመጣል። ትተላለ በቁም ማለት ነው። አልታደስም፣ አልነጻም፣ አልታጠብም፣ ጥፍሬንም አልቆረጥም፣ ቆሻሻውንም አላስወግድም፣ ሽንትም ወጥቼ ስመለስ አልጸዳዳም፣ አልጠርግም፣ አልጠራረግም ማለት እኮ ነው። አልታደስም ማለት ነው። This is Orthodox.
እንዴት ያስጠላል ወንድሜ እንደዚህ ብሎ የሚል ትውልድ። አንተ በቀን 2 ሻወር እየወሰድክ አንተ እንኳን ማለት እኮ ነው እኔ እና አንተ በቀን 2 3 ሻወር እየወሰድክ ቢያንስ እንደው የቀኑን 2 እንበለው የማታና የጠዋት ወይ በቀን 1 ሻወር እየወሰድክ በወር 30 ቀን እየታጠብክ በአመት 365 ቀን ያለ ማቋረጥ የምትታጠብ ከሆነ ባትታጠብ ምንድነው የምትሆነው? አንድ አመት አይደለም 4 ቀንና 5 ቀን ሳንታጠብ ስንውል የራሳችን ጠረን እንዴት ነው የሚሸተው? ግልጽ አይደለም እንዴ? ግልጽ ነው። ሃይማኖት አንዴ የተሰጣች ነች አትታደስም ይላል ብራዘር። ሃይማኖት የምትባል ወይዘሮ እንትና አይነት አርከው እንዴ? በሃይማኖት ተሐድሶ እንዲያደርጉ እግዚአብሔር ተናግሯል። ይቅርታ አድርጉልኝ። እሺ መጣችሁ በሃይማኖት ተግማምታችሁ ከነ እንትናችን ከነ ጠረናችን እንቀመጣት በሉ። ታጠቡ፣ የስራችሁን ክፋት ከዓይነ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ይላል በኢሳይያስ መጽሐፍ ምዕራፍ 1 ላይ ማለት ነው። ታጠቡ። ንስሐ ያስፈለገው ለምንድን ነው? ለመታጠብ እኮ ነው። ንስሐ ታዲያ ምንድን ነው? ተሐድሶ እኮ ነው። ሪፎርሜሽን ማለት ነው እኮ ተሐድሶ ማለት ነው። ንስሐ መታጠብ አይደል? አልታጠብም። ና ታጠብ አንተ አቡሽዬ፣ ና ሻወር ገላህን ውሰድ። ኧረ ና እንጎቻ በኋላ ጋግርልሃለሁ፣ ና ታጠብ ተብሎ እንደሚለመን ሕፃን አለች። ቁጭ ይታይ ልጁን አንቀ በግድ የሚሆን ወስደ ካላጠብከው ካፍንጫው እንትን የሚለው ሱሪው አለ፣ ሽንቱን በላው ላይ ሸንቶ አፈር አለ፣ ጨቃ አለ፣ በቃ ዝንቦቹ ላው ላይ ሰርጋቸውን ደግሰውበት ማለት ነው ፊቱ ላይ። ታጠብና ባቡሽዬ። አልታጠብም። ምን ነው ውሃው ይቀዘቅዘኛል። እሱ ሕፃን ስለሆነ ነው። በግድ የሚሆን ወላጆች አንቀን እናጥበዋለን። ካልታጠበ ጦስ ያመጣብናል፣ ይታመማል። እሱን ይዞ ሆስፒታል ማን ይዞራል? አንድ ሁለተኛ አውጥተን አንጥለው ማልታጠብ ብሎ ስላለ ባለመታጠቡ ቁጥር እየጨመረ አለመታጠቡ እየጨመረ ንጽህናውን አለመጠበቁ እየጨመረ ባዕድ ነገር እየተጣበቀበት ሌላ ነገር እግዚአብሔር ያልሰራው ነገር ላው ላይ እየበቀለበት በሚሄድ ሳለ ለእኛ ለቤተሰቡ ሁሉ ጠንቅ ነው የሚሆነው። የሰው ተቅማጥ ያድናል ብሎ የሚል ትምህርት ይዘህ ታጠብ። አልታጠብም። ንስሐ ግባ። አልገባም። እጣቢ እኮ ያድናል። አዎ ያድናል። ምን ችግር አለበት ይልሃል። እንዴት ነው አንተ እጣቢ የሚያድንህ? ታጠብ። አልታጠብም። ንጽሕት ሃይማኖት ነች። እጣቢ ብሎ ንጽሕት አለ እንዴ? እጣቢ ያድናል ብሎ የሚል ንጽሕት ሃይማኖት አለ እንዴ? ወድሜ በየትኛው ዓለም ነው የድስት እጣቢ ያድናል ብሎ? እኔ እኮ በጣም ጭስ ያድናል ብሎ ታጠብ። አልታጠብም። ለምን? ሃይማኖት አንዲት ናት። ሐዋርያቱ የሰጡን የቱ ጋር ሐዋርያቱ ጭስ ያድናል ብለው የሰበኩ? ጭሳም ትውልድ የኩበት ይሻላል ወይስ የጎማ ቀበርቾ ግዛዋ ምናምን ነገር እንደዚህ ጡንጅት ምናምን ነገር ወንድሜ ተሐድሶ የሚባለው ነገር አልገባችሁም። ሪፎርሜሽን ተሐድሶ እጅግ አስፈላጊ ነው። ምድር እንኳን ትታደሳለች ታውቃለህ? የምድርን ፊት እግዚአብሔር ያድሳል። የእግር ጣቢ አይደፋም ይጠጣል ተብሎም በሚባል ሃይማኖት ውስጥ ቁጭ ብለህ ታደስ። አልታደስም። ለምን? አንዲት ናት ሃይማኖት። ገብተን ስናይ እጣቢ የእግር ጣቢ ይጠጣል አይደፋም፣ ጠጡት ፍቱን ነው ይላሉ። 4 አይና የተባሉት ማለት ነው። የድስት እጣቢ ጠብጣ ይልሃል። የጋን እጣቢ ጠጣ ይላል ድርሳነ መድኃኔዓለም ላይ። እጣቢ በጣቢ ሆኗል እኮ። ከሐዋርያቱ ናቸው እችን ሃይማኖት ያስተላለፉልን። የትኛው ሐዋርያ ነው እጣቢ ጠጣ ያለ? የጋንና የድስት አተላላሱና ትጸድቃላችሁ ብሎ የሚል
የአቡነ ተክለ ሃይማኖት ተቅማጥ ትለኛለህ አይደል? የአብርሃምና የይስሐቅ የያዕቆብስ አይነ ምድራቸው እንዴት ነው? አይፈውስም? አቤት አቤት። እንግዲህ የኖሩት እስራኤል ምድር ላይ ነው፣ ከነአን ምድር ላይ ሄደን መፈለግ ነው። ቤርሸባ አካባቢ አሉ። አብርሃም የነበረበት ቤት ታጥሮ ዓለም እየመጣው እየጎበኘው ነው። በዛ ስትሄድ ታገኛለህ አንድ ፍልስጤማዊ የተጸዳዳበት ሽንት ቤት በሌለበት ዘመን ማለት ነው። የደረቀ አታጣም። ምክንያቱስ ከአቡነ ተክለ ሃይማኖት ተቅማጥ ብላም ነገር ብለህ የምትለው አንተ እናንተ እኔ እኮ እንዴት አይነት እኮ ትውልድ እንደሆነ እኮ በጽድቁ እግዚአብሔር የመሰከረለት ስለ ጽድቁ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ አባቶች አሉ። ነገሩኝ ባይ ትላለች የኔያት እንዲህ አይነት ተቅማጥ፣ እጣቢ፣ ጭስ፣ የመቃብር አፈር፣ የመቃብር ፍርፋሪ ይሄ ያድናል ብላ አወደ ምሕረት ላይ ቆማ የምትሰብክ ቤተክርስቲያን ታደሺ። አልታደስም። ከነ ሃይማኖት ጭቅቅት ተቀመጥ ብራዘር። መዳን ግን ትፈልጉ ከሆነ ንስሐ ግቡ። ንስሐ መግባት ማለት መታጠብ ማለት ነው፣ መታደስ ማለት ነው። መልሰኝ እኔም እመለሳለሁ፣ ዘመኔን እንደ ቀድሞ አድስ ይባላል። እነ ኤርምያስ እንደዛ ነው ያሉት። የእስራኤልን ዘመን እንደ ቀድሞ አድስ እያሉ ነው የጮሁት ያለቀሱት። እዚህ ጣቢ ጠጣለሁ ብሎ የትኛው ሐዋርያ እንዳስተማረ አቅም ተሐድሶ ያስፈልግ አልታደስም። ቁጭ በል ከነጭቅቅት ዳርያስ በሃይማኖት ቤት የገባ ስንት ጥቀርሻ ማለት ነው። ቁጭ በል ተግማምተ ብራዘር። የዘመን ቁጥር ያልቅና በሞት ትጠራለህ፣ ያከትመልሃል ማለት ነው። ና አሳይሃለሁ። እስራኤል የተባለች ሀገር እግዚአብሔር ታደሺ ብሎ ያላት ጊዜ ነቢያትን ባስነሳ ዘመን በምን አይነት የኃጢአት ቆሻሻ አለዋ ላይ እንደተገኘ ታጠቡ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ያሉትን አባቶቼ ነቢያት እነግርሃለሁ። ግልጽ አይደለም እንዴ? ግልጽ ነው። ተሐድሶ የሚባል የለም ትላለህ እንዴ አንተ? ነውር እኮ ነው ወንድሞች። እንዴት አይነት እኮ ነውር! በስማ ከዚሁ ከመተጣጠብ ጋር ያው ብራዘር። ቴንክ ዩ ሎርድ፣ የአባቶቼ አምላክ። ኢሳይያው ምዕራፍ 1 ከቁጥር 15 ጀምሮ ማለት ነው። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ፣ ልመናን ብታበዙ አልሰማችሁም። ለምን? እጆቻችሁ ደም ተሞልተዋል። ስለዚህ ታጠቡ። ታድሶ ማለት ይህ ማለት ነው። እሺ ተግማምታ አትቀመጥ እያለ ነው። ሻወር ውሰድ እያለ ነው። ታጠቡ፣ ሰውነታችሁንም አንጹ፣ የሥራችሁንም ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ለመበለቲቱ ተሟገቱ ይላል። አይ እንደዚህ ያንሆንም ብላችሁ ምትሉ ከሆነ ካስፈለገ ኑ እንዋቀስ፣ ንገሩ ልንገራችሁ እያለ እኮ ጌታ። በላ ልበላሃ እያለ ማለት ነው ጌታ። በልናን ኑ ንገሩኝ፣ እኔም እነግራችኋለሁ፣ ኑ እንዋቀስ። ያለ ዘማሪ ዳጊ ባለፈው እንደዚህ አድርገኝ፣ እንደዚህ ብለህ ነበር፣ እንደዚህ ደግሞ ያልከኝን ቃል አልፈጸምክልኝም። አይ ኤርሚያስ አንተ እኮ ራስን እንደዛ ብለህ ያልከኝ ነበረው፣ እንደዛ እኮ ማለት እንደዚህ ልታደርግ ይገባ ነበር። ቁጭ ብለህ ተወቃቀስ፣ ንገረው፣ ይንገርህ፣ ንገሩኝ ልንገራችሁ እያለ እኮ ነው ጌታ። አየኸው? አልታጠብንም፣ ሶሪ አልቆሸሽንም፣ አልነጻንም ብላችሁ የምትሉ ከሆነ እስራኤል ምን እንደምትበለ ታጠቢ ብሎ ሲላት አልታጠብም
ክፉ አላደረኩም ትላላችሁ። ቆይ ቴንኪው መንፈስ ቅዱስ የኔ አባት ለዘላለም ስም ይባረክ። ኤርምያስ መጽሐፍ ምዕራፍ 2 ላይ ምን እንደምትል ለዚህ ክርክር። ስለዚህ ከእናንተ ጋር እከራከራለሁ አላቸው እግዚአብሔር፣ ከልጆቻችሁም ጋር እከራከራለሁ። ወደ ኬቲም ደሴቶች ለፉና ተመልከቱ፣ ወደ ቄዳርም ላኩና እጅግ መርምሩ፣ እንዲህም ያለ ነገር ሆኖ እንደሆነ እዩ። በእውኑ አማልክት ያልሆኑትን አማልክቱን የለወጣቸው አንድ ህዝብ አለን? ነገር ግን ህዝቤ ክብሩ ለማይረባ ነገር ለወጠ። አሁን አንተ እኮ ነው አንተ የሰራዊት ጌታ እግዚአብሔርን በአርሴማ እኮ ነው የለወጥከው። አንድ ማትታወቅ ተራ ሴትዮ ማለት ነው ለወጠ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡ ተንቀጥቀጡ ይላል እግዚአብሔር። ህዝቤ ሁለት ክፉ ነገርን አድርገዋል። እኔን የሕያው ውሃ ምንጭ ትተውኛል። የተቀደዱ ጉድጓዶች ውሃን ይይዙ ዘንድ የማይችሉ ጉድጓዶችን ለራሳቸው ቆፈሩ። አማልክትን ለራሳቸው አበዙ ማለት ነው። ህይወት ሊሰጧቸው የማይችሉትን እኔን የሕይወት ውሃ ምንጭን እኔን ተውኝና ከሌሎች ለመጠጣት ከሌሎች ቅልውጥ ለመጠጣት ለመብላት ሄደው የአሕዛብን አማልክት ሰገዱ፣ አመለኩ እኮ ነው የሚልህ የያዕቆብ ንጉሥ። እሺ የምትለውን የለ ቆይ እዚህ ጋር አለ እኔ ከጥንት ጀምሮ ይላል። ከጥንት ጀምሮ ቀንበርሽን ሰብሬያለሁ፣ እስራትሽንም ቆርጫለሁ። አንቺ ግን አላገለግልም አልሽ። ነገር ግን ከፍ ካለው ኮረብታ ሁሉ ላይ ከለመለመ ዛፍ ሁሉ በታች ለማመንዘር ተጋደምሽ። ከኒማጅን ከምን ጋር እንዳገናኘው ከምንዝርና ጋር ማለት ነው። ከፍ ካለው ከኮረብታ ሁሉ ከለመለመው ዛፍ በታች ማለት ዛፉን አንተ አባቴን ድንጋዩን አንተ ወለድከኝ ብለው ለዛፍና ለድንጋይ ያመልኩ ነበር። አይ እስራኤል እኔ የተመረጠች ወይን ፍጹምም እውነተኛ ዘር አድርጌ ተክዬልሽ ነበር። አንቺ ግን ክፉ የእንግዳ ወይን ግንድ እንደሆነሽ እንዴት ተለወጥሽብኝ? በእንዶድ ብትታጠቢ ለራስሽ ሳሙና ብታበዢ በእኔ ፊት በኃጢአትሽ ረክሰሻል ይላል እግዚአብሔር። ከዛስ ምን እንደምትልልኝ እግዚአብሔር ካላከው ነቢይ ጋር ስትከራከር እስራኤል አንቺስ አልረከስኩም ማለት በዓልንም አልተከተልኩም እንዴት ያለሽ አላት። ከነቢዩ ጋር ክርክራቸው አልረከስንም፣ ጌታ ረክሳችኋል ይላችኋል። ጣዖት አምልኮ ማለት መርከስ ነው። በዘዳግም መጽሐፍት ላይ እንደጻፈው ካመለካቸው ትረክሳለህ፣ እንዳታመልካቸው እንዳትስት ተጠንቀቅ ብሎት ነበር። እና አንቺስ አልረከስኩም በዓልን ተከተልሻል። አልተከተልኩትም፣ በዓል የሚባል ጣዖት እኔ ዘንድ የለም ትላለች። ተራሮችና ኮረብቶች ላይ ያቁማ ማለት ነው። ረክሰሃል እኮ አንተ የእመቤቴ ስዕል ብለህ እንደ ጠገባ አህያ ስሯ ሄደህ ስትንከባለል ስዕል ፊት ረክሰሃል። የረከስክ ትውልድ ነህ። ንስሐ ነው መግባት ያለብህ። የሰራዊት ጌታ እግዚአብሔር ቅዱሱን ጌታ ነው ያስቆጣኸው። ለእጆች ሥራ ትንከባለላለህ፣ ትሰግዳለህ። ምን አለበት ትላለህ ስትጠየቅ? መረጃ አምጣ ከአባቶች ከነቢያት ከሐዋርያት። ጌታቸው ኢየሱስ ክርስቶስ እንደዚህ አስተምርቶ ምን አለበት ትለኛለህ? ትመጣለህ አንጣ ከሐዋርያቱ የለም። ጥራስ ተብለህ ስትባል ያው በ3ኛና በ4ኛው ክፍለ ዘመን የተደረሱ ሄሬኔዎስ፣ አግናጢዮስ፣ ሱሱኒዮስ፣ ሰባሊዮስ፣ መቃሪዮስ፣ እንጦሮንጦስ፣ ዲያብሎስ ነው የምትለው። ከሐዋርያቱ ስትጠቅሱ አናይም፣ ከነቢያቱ ስትጠቅሱ አናይም። አልረከስኩም አለቻ። አንቺስ አልረከስኩም በዓልንም አልተከተልኩም እንዴት ትያለሽ አላት። በቆላው ያለው መንገድሽን ተመልከች፣ ያደረግሽውንም ወቂ። በመንገድ ላይ እንደተለቀቀች እንደፈጣን ግመን ሆነሻል። በምኞቷ ነፋስን እንደምታሸትና የፈለገችውን ነገር ለማድረግ የማንንም ፍቃድ አትጠይቅ ብላ አህያ አንዴ ከነፋች፣ በቃ አፍንጫዋን ከነፋች አህያ ምኑ የጋማ ከብት የሚባሉት ፈረስ አትይዘው ብራዘር። እንደ ሜዳ አህያ ዜብራ ማለት ነው። አንዴ ነው ነፋሱን ታሸታለች። ነፋሱ ወዳለበት አካባቢ ማንም አይዛትም። እንደለመደች እንደ ሜዳ አህያ ነሽ። ከምኞቷ የሚመልሳት ማን ነው? የሚሿት ሁሉ አይደክሙም፣ በወራቷ ያገኘዋታል ካለ በኋላ እግርሽን ከሸካራ መንገድ ጉሮሮሽንም ከውሃ ጥም ከልክይ። አንቺ ግን እጨክናለሁ፣ እንግዶችንም ወድጃለሁ፣ ከተላቸዋለሁ አልሽ። ስለዚህ ሌባ በተያዘ ጊዜ እንዲያፍር እንዲሁ የእስራኤል ቤት እነሱና ንጉሶቻቸው፣ አለቆቻቸው፣ ካህናቶቻቸው፣ ነቢያቶቹ ያፍራሉ። ለምን ያፍራሉ? ጌታ ሆይ ምን አደረጉና? ህዝብን ለምን ታሳፍረዋለህ? ግን የያዕቆብ አምላክ ቅዱስ እግዚአብሔር ለምን ህዝብን ታላላቅ ታናናሾች፣ ነገስታቶች፣ ካህናቶች፣ አለቆቹን ለምን ታሳፍራቸዋለህ? የሚያፍሩበት ምክንያት ግንዱን አንተ አባቴ ነህ፣ ድንጋዩን አንተ ወለድከኝ ይላሉ።
ፊታቸውን ሳይሆን ጀርባቸውን ሰጡኝ፣ በመከራቸው ጊዜ ደግሞ ተነስተህ አድነን ይላሉ። በደህና ቀን የሚያጥኑላቸውን እዛው በጠበላቸው አይነት ነገር አላቸው ጌታ። እዛው በመከራ ጊዜ እኔን አትጥራኝ፣ እንዳጠራኝ እዛው ያድኑህ። አንተ የሰራሃቸው አማልክት ወዴት ናቸው? ይሁዳ ሆይ አማልክትህን እንደ ከተሞች ቁጥር እንደዚሁ ናቸው። ይነሱ፣ በመከራህ ጊዜ ያድኑ። እነሱን ለምን እንጂ እነሱን ተለማመን፣ እኔ ላይ አትጩህብኝ እያለ ነው ጌታ። አትጩህብኝ። ኢትዮጵያ ላይ የሆነ ነገር ግም ሲል እግዚኦ ትለልኛለህ፣ ትነሳና እግዚኦ በደህናውንስ ቀን አርሴማ ቀደስተ ቀደስተ ወደስተ ትለልኛለህ። ታድና አንበጣውን ትገስጸው ከኢትዮጵያ ላይ ተገስጽልህ። ጦርነቱን ያስቁምልህ ጊዮርጊስ። የምን ጩኸት ነው? የምን እግዚኦ ነው? ይነሱ፣ በመከራህ ጊዜ ያድኑህ አለው። ለአንተ የሰራሃቸው አማልክቶችህ እንደ ከተሞች ቁጥር ብዛት ናቸው። ይሁዳ ሆይ የከተሞቹ ብዛት በጣም ሰፊ ስለሆኑ ከይሁዳ አእላፍት መካከል ተብላ የተባለችው ትዝ ይላል ሚክያስ ላይ አንቺ ቤተልሔም ከይሁዳ አእላፍት መካከል ትሆኚ ዘንድ ታናሽ ነሽ ብሎ ያላት። ይሁዳ በከተሞቹ ይታወቃል። በጣም አልኩ ከደቡቡ ክፍል ጀምረህ እስከ ቢንያም ድንበር ድረስ ያለውን ብትቆጥረው አትዘልቀውም። ከፈለክ ሄደን አብረን አስቆጥረሃለሁ። ትክት ብሎ እንቅልፍ መጥቶ ትተኛለህ አልጋ ላይ እዛው ወይ ሶፋ ላይ እዛው ታሸልባለህ ሳነብ ማለት ነው። ከተሞቹ ስማቸው አበዛዙ ይሁዳ። አቤት አማልክቶችህ እኮ እንደ ከተሞች ቁጥር ናቸው ማለት ከተሞች ብዛታቸው ቁጥራቸው ብዙ እንደሆነ ሁሉ አማልክቶችም እንደዛው ናቸው። እና ይነሱ፣ በመከራ ቀን ያድኑህ። በመከራ ቀን ወደ እኔ አትጩህ። እግዚኦ ማረነ ክርስቶስ። መቼ? መዓት ሲመጣ። በደህናው ቀንማ እናቴ በደህናው ቀን እንዴ የዓመቷ የእናቷ እንዴት አይነት ቀልድ ነው ያስከው? ተነስተው በመከራ ቀን ከኢትዮጵያ ላይ እስቲ መዓትን እስኪ ያስቀሩ። ማርያም ብለህ ብትላት አልኩ አትችልም። የጌታ እናት እንኳን አትችልም። ማናቸውም አይችሉም። ስልጣን የእግዚአብሔር ነው። ማዳን የእግዚአብሔር ነው። ምሕረትን ሲያደርግ እግዚአብሔር ነው የሚያደርገው። ሲቆጣ እግዚአብሔር ነው የሚቆጣው። በቁጣው ሰዶምና ገሞራን የገለበጠ እግዚአብሔር በአሕዛብ መንግስታት መካከል ከፈለገ አውሎ ንፋስን፣ ከፈለገ እርዝኩዌክ የመሬት መናወጥን፣ ከፈለገ እሳተ ገሞራ፣ ከፈለገ ቶርኔዶ አደገኛ አውሎ ንፋስን፣ ከፈለገ ጎርፍን አምጥቶ ጠራርጎ ልክ ያስገባናል አልኩ። የያዕቆብ ንጉሥ እሱን ሲያደርግ እጁን ሊከለክለው የሚችል ማንም የለም። ከፈራኸው ካመለከው እስከ ሺህ ትውልድ ድረስ ይባርካል። ዘር ትውልድን ይጠብቃል። ጣዖት እያመለኩ በዓመት 3 ጊዜ አይሁዳውያን ይሰበሰባሉ ወደ ኢየሩሳሌም። ይኸውልህ እንደዚህ አሁን እንደሚለው ይቅርታዬን ቋንቋ ስጠቀም በኃጢአታቸው ተግማምተው ንስሐ ግቡ ተብለው ሲባሉ አንገባም፣ ታደሱ ተብለው ሲባሉ አንታደስም ብለው የእስራኤልን ድፍረቱን ከእስራኤል ትማር ኦርቶዶክስ ጴንጤ የሚሆን ማንም ጉዳይ ነው አልኩ። ዳርያስ የእግዚአብሔር ጽድቅ ቃል እንደ ኮሶ እየገፈነነ እሰጥሃለሁ የሚለው ነው። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። በእግዚአብሔር ቤት በር ቁም፣ በቤተ መቅደሱ ማለት ነው። ይህንንም ቃል እንዲህ ብለህ ተናገር። እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ መንገዳችሁና ስራችሁን አሳምሩ፣ በዚህም ስፍራ አሳድራችኋለሁ። የእግዚአብሔር መቅደስ የእግዚአብሔር መቅደስ የእግዚአብሔር መቅደስ ይህ ነው እያላችሁ በሐሰት ቃል አትታመኑ። መንገዳችሁን ስራችሁን ፈጽማችሁ ብታሳምሩ፣ በሰውና በጎረቤቱ መካከል ቅን ፍርድን ብትፈርዱ፣ መጻተኛውና ድሃ አደጉን መበለቲቱን ባትገፉ፣ በዚህም ስፍራ ንጹሕ ደምን ባታፈሱ፣ ክፉን ሊሆኑባችሁ እንግዶችን አማልክትን ባትከተሉ፣ ከዘላለም እስከ ዘላለም ለአባቶቻችሁ በሰጠኋት ምድር በዚህ ስፍራ አሳድራችኋለሁ።
አላቸው። እምቢ ካላችሁስ እነቅላችኋለሁ ከምድራችሁ ከባቢሎን ወንዞች ማዶ ነው ማስማርካችሁ አላቸው። አልሰሙም። ስሙን የያዝኩት ነቢይ 40 ዓመት ነው የነገራቸው። እምቢ ሲሉስ እግዚአብሔር ዘራቸውን በጥፋት መጥረጊያ ጠረገዋል። አትጠራጠር አልኩ። አሜሪካቱን፣ እንግሊዝ፣ ኢትዮጵያ ይሁን ዋቴቨር ማንሙን ማንም የሰራዊት ጌታ እግዚአብሔር እጁን ሲያነሳ ያንን ጎርፍ ካመጣ አታስቆመውም። በከባድ ዝናብ ጠራርጎ በአንድ ቀን ወደ ሲኦል ሊከት ይችላል። ብርቱ የሆነውን የቤተ መዛግብቱን የንፋስን ቤተ መዛግብት ከፍቶ በኢዮብ መጽሐፍ ላይ እንደተባለው ኦኬ ቤተ መዛግብቱን ከፍቶ ንፋሳትን ቢያነፍስ የፍርድ ዝናማን የፍርድ ንፋስ የምስራቅን አውሎ ንፋስ ቢያመጣ ብራዘር አላየውም? ቶርኔዶ ትልልቅ ህንፃዎችን እንደ ቆርቆሮ ነው ነቃቅሎ ይጣላቸው። አታመልጥም አልኩ። አታሳብብም። የመሬት መናወጥ ኢትዮጵያ ውስጥ እንደዚህ ሆኖ ያውቃል? ያው መሬት በየጊዜው አይደል ሼክ የምታረገው? እስኪ ያቁምልህ አቡነ ተክለ ሃይማኖት። አይችልም አልኩ። አይችሉም። ዝም ብሎ የተግበሰበሰ ነገር አትጥራ። የሰራዊት ጌታ እግዚአብሔርን ብቻ ልንፈራው ልናመልከው ይገባል። ከስላሴ መንግስት ትእዛዝ ከወጣ አንድህም አልኩ ማናቸውም ሊያስቆሙት አይችሉም። ምድርን እንድትናወጥ ያደርጋታል። የምድርን መናወጥ ጸጥ ያሰኛል። ቀላያቱን ከፍቶ ውሃን አፍልቆ በኖህ ዘመን እንዳደረገው የሰማይ መስኮቶችን ከፍቶ የዘላለም ተራሮች እንዲከደኑ አድርጎ ፍጥረቱን ሁሉ ከፊቱ ያጠፋል። 8 ትውልድንና ተባትና አንስትን በኖህ መርከብ ውስጥ እንዲገቡ የፈቀደላቸውን ፍጥረታት ብቻ አትርፎ ሌላውስ እምሽቅ አድርጎ ለምን እንዲያደረክ ብሎ የሚለው የለም። የታቁትና ጌታን አንተ ሃይማኖተኝነት እኮ ማለት እውርነት እኮ ማለት ነው። በእውርነት የተመታ ትውልድ ማለት ነው። የታቀውና የያዕቆብን አምላክ ቁጣውን ሲገልጥ ምሕረቱንም ሲገልጥ ለሰው ልጆች የትዕግስቱና የርኅራኄው የቸርነቱን ብዛት ሲታገስህ የስላሴ ፎቶ ብለህ 3 ነጫጭባ ሽማግሌ ፎቶ አምጥታ አብ ይሄን ይመስላል ብላችሁ ስትሉ አየ ሰማይ። እኛም አየናችሁ። የታየው መጽሐፍትን ስንጠቅስ ግን እግዚአብሔርን ያየው ማንም የለም ይላል። በቅፉ ያለ አንድያ ልጁ ነው እሱ መጥቶ የተረከው። አብን ማንም ያየው የለም። ታውቃለህ? ማንም። መንፈስ ቅዱስ እጁን እንደዚህ ብሎ ጣቱን ቀስሮ የት ነው ያየው? የት ነው ያያችሁት? ይሄ ነው ብላችሁ ከስዕል ጋር ስትገለሙቱ ማለት መንፈሳዊ ግልሙትና ንስሐ ግቡ። የያዕቆብ አምላክ በሰው እጅ የሚሰራ አይደለም። አንተ በሰው እጅ የሚሰራ አይደለም። ቫርኒሽ ለቅልቀው በቀለም አሳብደው የምትሰራው አይደለም። ለማስተማሪያነት ልትጠቀምበት ካልቻልክ መስተቀር እፊቱ ተንበርክከህ የምሰግድለት የምታጥንለት ለስዕሉ የምዘምርለት ወደ ስዕሉ የምትለማመንለት አይደለም። እሱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል። በዘላለም ተራሮች ላይ ሆኖ በድንቅ ያበራል። የድምፁን ነጎድጓድ ብትሰማ ትርዳለህ። መሬት እንዳለን የምንሰምተው አልኩ። እግዚአብሔርን አመልካለሁ ይላል። የእግዚአብሔርን ድምፅ ግን ሰምቶ የማያውቅ ትውልድ፣ ለመስማትም የማይፈልግ ትውልድ፣ በተገለጠ እንኳን በቅዱስ ቃሉ በነቢያትና በሐዋርያት የተናገረውን እንኳን አንብቦ ለመረዳት ትዕግስት የሌለው ቁጭ ብሎ አያነቡም። መጽሐፍ ቅዱስን አያውቁም። የእግዚአብሔርን ቃል አያውቁም። የቱን እንደሚጠላ የቱን እንደሚወድ የፍቃዱ ምስጢር ያስታወቀበትን በነቢያትና በሐዋርያት የነገረንን እራሱ አምላክ ሰው ሆኖ ከቅድስት ድንግል ማርያም ተወልዶ ይሄንን እጠላለሁ ይሄንን እወዳለሁ ብሎ ያለውን እንኳን ለይተው አያውቁም። ንስሐ ግቡ ታጠቡ ብሎ ሲል እግዚአብሔር ተመለስ እያለ እኮ ነው። አልታጠብም ይላል። ያው ተግማምተህ ተቀመጣት አለ ከና ኃጢአት ጸንሳ ማለት ምኞት ጸንሳ ኃጢአትን ትወልዳለች። ደግሞ ኃጢአት ደግሞ ካደገች በኋላ ሞትን ታመጣለች። ከዛ ወደ ሲኦል ትገባለህ ማለት ነው። ያ እንዳይሆን ግን እግዚአብሔር
ተመለሱ፣ አትጥፉ ወገኔ፣ አትጥፋ፣ እልሁን ተው እኮ ነው ብዬ የምልህ የሰራዊት ጌታ እግዚአብሔር። ይኸውልህ ተው፣ እልሁን ተው፣ ቅዱስ ቃሌን አንብብ፣ በባሪያዎቼ በነቢያት የተናገርኩትን፣ በባሪያዎቼ በሐዋርያት ያዘዝኳችሁን ልጄን ልኬ ወደዚህ ዓለም እሱን ስሙት ብዬ የላኩትን ልጄን ኢየሱስ ክርስቶስን እሱን ስማው እያለ ነው። አንተ ትመጣና ሰባሊዮስ፣ ቆርኔሌዎስ፣ ሱሱንዮስ፣ እንጦሮንጦስ ትለኛለህ። ዳርያስ ጠማማ ትውልድ ዳርያስ ልቡን ከአምላኩ ብሎ የሚል ተረት አምኖ መጥቶ እኔ ባሪያዎቹ ነቢያትና ሐዋርያት የእግዚአብሔር ልጅ ኢየሱስ ክርስቶስ የሁላችን ጌታ የተናገረውን ኢየሱስ ያድናል ብለን ስነግረው ይኸው ለመናፍቃን መጥተው ይልልሃል። የአባቶቼ አምላክ የኤልያስ አምላክ ኦ ጌታዬ ታጠቡ፣ የሥራችሁን ክፋት ከዓይነ ፊት አስወግዱ፣ መልካም ማድረግን ተማሩ፣ ክፉ ማድረግን ተዉ፣ ተመለሱ ወደ እኔ እያለ በነ ኤርምያስ በነ ኢሳይያስ በነ ሕዝቅኤል ጮህ የነበረው ጌታ አሁንም እነግራለሁ፣ ሕያው ቅዱስ የእግዚአብሔር ልጅ ኢየሱስ ምስክሬ ነው። መታደስ ማለት መንገድን ማስተካከል፣ ሕይወትን ማስተካከል፣ እርምጃህን ማስተካከል ማለት ነው። እግርን ከሸካራው መንገድ መመለስ ማለት ነው። ይሄ የተገለጠው ፒስታ መንገድ የሚሄደው አይደል፣ የልብህ መንገድ ሁሉ ራሱ በልብህ አልጋ ላይ ሆነም እንደምታስበው ሚስትህን አቅፈህ እኮ ከሌላ ሚስት ጋር እኮ አቅፈህ ነው የምትተኛው። በተገለጠው እጅህ የራስን ሚስት አቅፋታል። በምኞት እጅህ የሌላ ሴት ሚስት እኮ አቅፋል። ንስሐ መግባት የለብህም እንዴ ብራዘር? በተገለጠው እጅሽ የራስሽን ባል አቅፈሻል። በምኞት እጅሽ የሌላ ወንድ አቅፈሽ ባሏን አቅፋ ከሌላ ሰው ባል ጋር በምኞት የምታደር ንስሐ ነው መግባት ያለብህ። አመንዝራ ትውልድ ሳትቀጣ አትቀርም። ንስሐ ታድሶ መለወጥ፣ ለውጠኝ ነው የሚባለው። ለውጠኝ ነው የሚባለው። የትምህርቱ የመጽሐፉንማ ያለውን ነገር ማለት ነው። ጥፍር ያድናል በኦርቶዶክስ፣ ጸጉር ያድናል በኦርቶዶክስ፣ እጣቢ የጋን እጣቢ ድርሳነ መድኃኔዓለም ያድናል። ገድለ ገብረ መንፈስ ቅዱስ ማነው ገድለ ዘራቡርክ ላይ ያድናል። ጥፍር፣ እጣቢ፣ ጸጉር፣ ትውከት፣ ተቅማጥ፣ እያንዳንዱ የተጻፈ የመቃብር አፈር ፍርፋሪ እባብ ገለህ ያድናል ይላል። ያድናል ይላል። ይሄ ትውልድ ንስሐ መግባት የለበትም እንዴ? ይሄ ትውልድ ወደ ጽድቅ ጎዳና መመለስ የለበትም እንዴ? ወንድሞች እናቶች፣ አለበት እኮ ነው ብዬ የምልህ። አለበት። በአባቶቻችን በነቢያት ዘመን ያልተሰበከ፣ በሐዋርያት ዘመን ያልተሰበከ፣ በቤተ ክርስቲያን ታሪክ ዘመን ውስጥ በቤተ ክርስቲያን የክርስቶስ ቤተ ክርስቲያን የዘመን ታሪክ ውስጥ ያልተሰበከ ስብከት፣ ያልተጻፈ መጽሐፍ በእኛ ዘመን ተጽፎ በእኛ ዘመን አውደ ምሕረት ላይ ይሰበክልሃል። እግዚአብሔርን ክደኸው ብትሞት እንኳን በእውነት እመቤታችንን ካልካድክ መንግሥተ ሰማያት ትገባለህ። ሥላሴ የሚባለውን አውጥተህ ጣለው እያሉ ማለት ነው። የሰራዊት ጌታ እግዚአብሔር ይጥልሃላ። በእውነት እኮ ነው ብዬ የምልህ። አዘርህንና አንተን ትውልድህ ለዘላለም ነው የሚጠለው። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። ባሪያው አይደለሁም አልኩ። አንተ እሱን ጣልና መንግሥተ ሰማያት የምታስገባ ማርያም ካለች እኔን በቁሜ ያፍርሰኝ ጌታ። አትገባም አልኩህ። የማነች ማርያም? አብ ወልደ መንፈስ ቅዱስን ክደህ የማነች ማርያም አንተን መንግሥተ ሰማያት የምታስገባ? ዳር ትይዛለች አልኩ።
የጌታ እናት ማርያም እንኳን አትችልም እኮ ነው የምልህ። አትችልም። ዳር ያስይዛታል እግዚአብሔር ራሱ። እግዚአብሔር በክብሩ አይሆንለትም። መላእክት አይደለም ማርያም አገር ተደርደር አልኩ። ክብሩ ሲነካ ነቢዩ ሳሙኤልና ሙሴ በፊቴ ቢቆሙ ወደዚህ ሕዝብ አልዘነበልም፣ ከፊቴ አውጥተህ ጣላቸው ብሎ ያለ የያዕቆብ ንጉሥ ምስክር ነው አልኩ። ቴንኪዩ የነቢያት አምላክ እግዚአብሔር ቴንኪዩ አባዬ። አውጥቶ ይጥልሃል እንደ ሙሴና እንደ ሳሙኤል። እግዚአብሔር ጸሎታቸውን የሰማ የለም። ሳሙኤልና ሙሴ በፊቴ ቢቆሙ እንኳን ወደዚህ ሕዝብ ልቤ አይዘነበልም፣ አውጥተህ ከፊቴ ጣላቸው አለ። ይጥልሃል አንተና ዘርህን። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። ካደውና ከኃይሉ ክብር እርቀህ በዘላለም ጥፋት ወደምትቀጣበት ድቅድቅ ጨለማ ውስጥ ያዛል። ቅዱሳን መላእክትን አውጥታችሁ ጣሉት ይላል። ያን ጊዜ ጡቷን በጥሳ ቆርጣ ዘልዝላ ተርትራ ብለህ የምትላት ማርያም ለአንተ ስትቆም እናያለን። በእርግጥ የእግዚአብሔር ባሪያ አይደለሁኝም እኔ እናያለን። ያኔ እስኪ ቀሚስ ቀዳ የሥላሴን መንግሥት አስፈራርታ አንተን የምታድንህ ማርያም እናያለን እኮ አልኩህ። እናያለን እኮ አልኩህ። በእውነት ጌታ ኢየሱስ ብዙ ሌሊቱን ወደ እኔ መጥቶ ውጣና አገልግለኝ ብሎ ያለኝ ጌታዬ ኢየሱስ ምስክር ነው። ይጥልሃል። አንተና ዘርህን ትውልድህ ለዘላለም ይጥላል። ካደው የካዱኝን እክዳለሁ ብሎ በሚል አምላካዊ ቃል መሰረት ለዘላለም ይክዳል። የአፋችሁ ልጋግ መጥረጊያ ያደረጋችሁት አይደል አምላኬን? የአፋችሁን ቅርሻት መጥረጊያ ያደረግከው አይደል እግዚአብሔርን አምላክን ክደህ ፍጥሩን አምነ መንግሥተ ሰማያት ትገባለህ ተብሎ ሲባል ራስን እያከክ አሜን አልክ አይደል? ነገ የነገሩ ሁኔታ ለአንተ ለህሊና እንኳን ራሱ እኮ አልተመቸህም። ቆርቁሮሃል እኮ ህሊና እንዴት ነው ነገሩ ብለሃል። ግን ራስን እያከክ ያው እንግዲህ አባቶች አይዋሹም ካህናቱ ምናምን ነገር ብለህ ትላለህ አይደል? ይህንን የባኦል ነቢያትን ጠርጎ ያስወገደ እግዚአብሔር እነዚህን ባለ ጥምጣማም ልክ ያስገባቸዋል አልኩ። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። መተተኛና አስማተኛ ሥላሴን ክደ መንግሥተ ሰማያት ትገባለህ ተብሎ ሲባል እያንዳንድ ዝም ጭጭ አልክ አይደል? የተነካው የእግዚአብሔር ክብር ነው። የተነካው የእግዚአብሔር ክብር ነው። እንዲህ አይነት ትምህርት ላይ ተይዘው ታደሱ ብሎ ሲል አልታደስም አምላኬ እንዴት ነው እግዚአብሔርን የተረዳ ነው? ወንድሞች እናቶች፣ እንዴት ነው ጌታን በውስጥህ የተረዳው? አንተ ምን አልከኝ ወንድሜ? አንተ እንዴት ነው የተረዳው? አንቺ እንዴት ነው የተረዳሽው እግዚአብሔርን? አብ ወልድ መንፈስ ቅዱስ ማለት እናት ግድግዳ ላይ ሰቅላ የበጋውም የክረምቱም ጭስ የኩበት ጭስም ይሁን የምንም ጭስ በቤታችሁ ውስጥ ጭስ ሲጠጣ የነበረን ስዕል አረከው እንዴ? እሱን ቀደቅጣለው ከፈለክ፣ ካልፈለከውም ታቅፈ ተቀመጥ። ሥላሴ ማለት ያ ሶስት አረጋውያን ሽማግሌ በረሮ ላያቸው ላይ የሚሄድበት ዝንብ የሚሄድበት እሱን አድርገህ ያሰብከው። በቃ ሥላሴ ተብሎ ሲባል አንተ እንደዛ ነው አይደል? አብ ተብሎ ሲባል ስትወጣ የዝንብ ኩስ ከላዩ ላይ የምታራግፍለት በስዕል የሳልከው ውስጤን እንዴት እንደሚያመኝ ወንድሞቼ እናቶች በፍጹም ልደብቀው አልችልም። አምላኬን የዚህን ያህል ሲያዋርዱት የምሕረቱና የትዕግስቱ ብዛት ይገርመኛል። ሳትቀጣ አትቀርም። ዘማዊና ጠማማ ትውልድ ንስሐ ባትገቡ፣ ንስሐ ባትገቡ እኮ አልኩ።
ትሰጥበታለህ። አንድ ቀን በሕያው በቅዱስ በእግዚአብሔር ፊት ቆማለህ። ኦ አምላኬ የኔ ጌታ አንተ እኮ አንተ ነህ። በሰው ቃላት ይህንን ትመስላለህ፣ ይህን ታክላለህ ተብለህ የማትባል ድምፅህን ስታሰማ ብቻ ሰማያት ይናወጣሉ፣ የምድርም ዳርቻዎች ሁሉ በፊትህ ይረዳሉ። ምድረ በዳውን ታናውጣለህ፣ የሊባኖስን ዝግባ ትሰብራለህ። የአባቶቼ አምላክ የያዕቆብ ንጉሥ አንተ እኮ እግዚአብሔር ነህ። አንተ እኮ አንተ ነህ አባዬ። አንተ እኮ ትልቅ ነህ። በሰው ቃላት ግርማህ፣ ኃይልህ፣ ጥበብህ፣ ታላቅነትህ አይነገርም፣ ተነግሮም አያልቅም። የኔ አንደበት አያብራራህም። ትውልድ ቢመጣ ትውልድ ቢያልፍ አያብራራህም። የተገለጥክልንን ያህል እንናገራለን እንጂ አንተ እኮ ትልቅ ነህ ብለን ስንል ሕንፃን ትልቅ ነው ብለን ባልንበት በዛው ቃላት ስላጣን አልነ እንጂ አንተ እኮ የኔ አባት ስምህ ለዘላለም ይባረክ። አንተ እኮ ሙሴ እንኳን ድምፅህን በሰማ ሰዓት ላይ በሲና በቁጥቋጦ በፊትን የተደፋው ድምፅህን ሰምቶ በሲና ተራራ ላይ ስትገለጥ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበርና ለሕዝቤ ለእስራኤል በሦስተኛው ቀን በከባድ ደመና እመጣለሁ በሲና ተራራ ላይ ብለህ ባልክበት ሰዓት የበረታ የቀንደ መለከት ድምፅ ከተራራው ላይ ሲሰማ ቃልህ እንደሚነግረን ከሙሴ ጀምሮ እስራኤላውያን በድንኳኖቻቸው በመንደሮቻቸው ውስጥ ሆነው እያንዳንዱ ተርበደበዱ ይላል፣ ተንቀጠቀጡ ይላል። ሙሴም የሚታየውና የሚሰማው እጅግ የሚያስፈራ ስለነበር እንቀጠቀጥማለሁ እስኪል ድረስ ክብርህ በሲና ተራራ ላይ ሲወርድ የኔ ጌታ ለዘላለም ስም ይባረክ። የበረታ የቀንደ መለከት ድምፅ ስለተሰማ መብረቅና ነጎድጓድ ስለሆነ ነው። በሙሉ ክብርህ በሙሉ ኃይልህ ሙሴም ሊያይህ አይችልም፣ የሰው ልጅ ሊያይህ አይችልም። ሰው ሆነህ ከድንግል ሴት ተወልደህ መጥተህ እኛን ልታድነን መጣህ እንጂ ማን ሊቀርብ ይችል ነበር? ወደ አንተ ማን ሊያይህ ይችል ነበር? በባሪያ በነቢዩ በኤርምያስ አፍ እንደተናገርክ መሲሁን ልታመጣ አለቃቸው ከነሱ ይሆናል፣ ንጉሳቸው ከመካከላቸው ይወጣል፣ እኔም አቀርበዋለሁ። ይህ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ብለህ እንዳልክ በልጅ በክርስቶስ ኢየሱስ በኩል ወደ አንተ አስጠጋህን እንጂ ማን ይቀርብሃል? ማንም ሊቀርበው በማይችል ብርሃን ውስጥ ነው የምትኖረው። ማን ይቀርብሃል? እንኳን እኛ በኃጢአት ያደፍን ሰዎች አይደለንም። ቅዱሳን መላእክት እንኳን ሱራፌል እንኳን ክብርህን ሊያዩ ስለማይችሉ በስድስት ክንፎቻቸው በሁለት ክንፎቻቸው ገላቸውን ሸፍነው በሁለት ክንፎቻቸው እየበረሩ በሁለት ክንፎቻቸው ፊታቸውን ሸፍነው ቅዱስ ቅዱስ እያሉ የሚያመሰግኑ እኮ ጌታ ነህ። ሁለት እግር ባለው ሞቶ ከመቃብር በታይ በስብሶ በሚቀር በሰው ልጅ ለወጡህ። በድን በሆኑ አማልክቶች በእጆቻቸው ሥራ ለወጡህ። የኤልያስ አምላክ ስምህ ለዘላለም ይባረክ። አባዬ በዘመኔ አስከብሬህ አልፋለሁኝ። ወንድሞቼና እህቶቼ አስከብረን እናልፋለን። አንተ በሰጠህን መንፈስ፣ በሰጠህን ጸጋ፣ በሰጠህን ዘመን ገናና ነህ እግዚአብሔር ልጅ፣ ገናና ነህ እግዚአብሔር፣ ኃያል ነህ እግዚአብሔር። አንተን የሚመስል ማንም የለም። አውርደው ከሰው ተርታ አሰልፈውህ ቆሻሻን ትውልድ ካንተ እኩል አሰልፈው እሱም ያድናል እሷም ታድናል ተብሎ ተባለ። ማዳን ያንተ ነው፣ ጥበብ ያንተ ነው፣ ኃይል ያንተ ነው፣ ብርታት ያንተ ነው፣ መንግስት ያንተ ነው፣ ስልጣን ያንተ ነው።
የኔ አባት ለዘላለም ቅዱስ ስም ይባረክ። አንተን መፍራት በትውልድህ ላይ ይሁን። ከአያቶቹና ከቅድመ አያቶቹ እንደወረሱት እንደ ቤት ዕቃና እንደ ፊሻሌ ሽጉጥ ወይ እንደ ምንሽር ሃይማኖት ወረስን ብለው የሚያመልኩት ሁሉ በሐዋርያቱና በነቢያት ያልተሰበከን ያልተነገረን ወደ አንተ የሚያቀርብ ሳይሆን ከአንተ የሚያርቅ የአንተን ምሕረት የሚያነሳሳ ሳይሆን የአንተን ቁጣ ከሰማያት የሚያነሳሳ ጣዖታት በምድራችንና በቤታችን በልባችን ውስጥ ስለን በኢትዮጵያና በኤርትራ ምድር ስላመለክኑ ስለ አባቶቻችን በደልና ኃጢአት ይቅር እንድትለን ጸልያለሁ። አንተ እንኳን እንደ አምላክነት እየቀጣህን አላወቅንም። በረዶ አዝንበህብን አላወቅንም። እመቤቴ ስላልታጠነላት ነው የሚሉ ድርቅ አምጥተህ ዝናብን ከልክለ ከብቶቻችን ሲያልቁ ታቦታቱ ስለተደፈሩ ነው አሉን። እግዚአብሔር ስለተደፈረ ነው አላሉንም። አንበጣ ስትልክብን አዝዕርታችን ሲበላ የተወለዱ ሕፃናት አላድግ ብለው በጦርነት ሲጨፈጨፉብን አንዳችን በአንዳችን ምክንያት አደረገን፣ አሳበብን። አማራ በኦሮሞ ነው፣ ኦሮሞ በአማራ ነው፣ ትግሬ በአማራ ነው፣ ትግሬ በኦሮሞ ነው፣ ኦሮሞ በትግሬ ነው ብለን አሳበብን። ለእያንዳንዱ እንደ ሥራው መጠን የምትሰጥ እግዚአብሔር በምድራችን ላይ ፍርድን እየሰጠ ስላለህ እጅግ አድርጌ አመሰግንሃለሁ ጌታዬ ሆይ። ስለ ምድሬ ስለ ሕዝቤ ብዙ ዘመን አንብቻለሁ። የትዕቢተኞች ድንኳን እየተነቀለ ስላለ እጅግ አድርጌ አመሰግንሃለሁ። ትሑታንን ታሰነብታለህ። ትዕቢተኞች ድንኳናቸውን እየነቀልክ ስላለ፣ ጉባኤያቸውን እየበተንክ ስላለ፣ ወደ መቃብር እያወረድካቸው ስላለ እጅግ አድርጌ አመሰግንሃለሁ። አንተ ለምታደርገው ነገር ሁሉ በሙሉ ፍጹም፣ ጻድቅ፣ እውነተኛ፣ በስተት በስሜት የማትናገር በስተት የማታደርግ ጻድቅ አምላክ ነህ። ላደረግከው ነገር ሁሉ በምድር ላይ ጻድቅ ነህ፣ ጻድቅ ነህ። አንተ በስሜት አትናገርም፣ አንተ በስሜት አታደርግም። በስተት በአንተ ዘንድ የተደረገ ነገር የለም። ወይኔ ብለህ አትልም። ካደረግክ በኋላ ምን ሆኜ ነው ብለህ አትልም፣ አላልክምም፣ አትልምም። የፈለግከውን ትነቅላለህ፣ የፈለግከውን ታሰነብታለህ፣ የፈለግከውን ትገላለህ፣ የፈለግከውን በሕይወት ታኖራለህ። ትዕቢተኞችን ታዋርዳለህ፣ በልባቸው ሐሳብ ትበትናለህ፣ ገዢዎችን ከዙፋናቸው ታወርዳለህ፣ ለትሑታን ጸጋን ትሰጣለህ። ጻድቅ ነህ የነህምያ አምላክ፣ ጻድቅ ነህ የአብርሃም የይስሐቅ የያዕቆብ አምላክ። በምድር ሁሉ ላይ በዚህ ፕላኔት ላይ ለሚደረገው ካንተ ዘንድ ፍጥረት አንተ ላይ ቢያጉረመርምም እረኛው ኤርምያስ እንዲህ ይልሃለሁ፣ ጻድቅ ነህ፣ በአንተ ዘንድ ስተት የለም። ዝናባትን አዝንበህ ትውልዱን በጎርፍ ብጠርገው ጻድቅ ነህ። የመሬት መናወጥ አምጥተህ ትውልዱን ወደ መቃብር ብከተው ጻድቅ ነህ። ንፋሳትን አምጥተህ ትውልድም ብትጠርግ ጻድቅ ነህ። አንተ ጋር በስተት የተደረገ ሊደረግም የሚችል የለም። ለምን እንዲያደርግ አትባልም። ባለ ግርማው ኢየሱስ ጌታዬ ሆይ እኔ እልሃለሁ ጻድቅ ነህ። በየድንኳኖቻችን በየቤታችን አማንህ አይደል? ምሕረትን አድርግልን። እግዚአብሔርማ ቢኖር ኖሮ ብለናል። አለህ አለህ፣ ሁሉን ታያለህ፣ ሁሉን ትሰማለህ። አለህ በዓለም ላይ ስለሚሆነው ነገር ጻድቅ ነህ።
በደቡብ አሜሪካ፣ በአውሮፓ፣ በአሜሪካ፣ በካናዳ፣ በአውስትራሊያ፣ በባህር ደሴቶች፣ በአረብ ሀገር፣ በአፍሪካ፣ በየትኛውም የምድር ጫፍ በሚኖሩ በመልክና በአምሳልህ በፈጠርከው ትውልድ ላይ እንደ ፍቃድ ምክር ታደርጋለህ፣ ትሰራለህ። የሚከለክልህ ማንም የለም። እንደ ውሃ ጠብታ የሆነን ትውልድ አትፈራውም። እኔንም አትፈራኝም፣ ማንንም አትፈራም። የምሕረት ብዛት እንጂ ያኖረን በአንድ ቀን ድንኳኖቻችንን የህይወት ድንኳኖቻችንን ብትነቅል ነፍሳችንን ከስጋችን ብታወጣ ሁላችን ከሁለት ቀን በኋላ የምንገማና የምንሸት ብስባሽ ሆነን ወደ መቃብር የምንወርድ ሙታን ነን። አንተ ግን ጻድቅ ነህ። አንተ ግን አንተ ነህ አባዬ። በልቤም በጉልበቴም ወድቄ ሰግድልሃለሁ። አንተ ግን አንተ ነህ። የያዕቆብ አምላክ አንተ ግን አንተ ነህ። ዓመታቶችህ ከቶ አያረጁም። ለዘመንህ ጥንት ለሕይወትህ ፍጻሜ የለህም። ለአንተ ከዚህ እስከዚህ ተብሎ የዘመንና የዘመን ቁጥር አይመደብልህም። ጻድቅ ነህ ጌታዬ፣ ጻድቅ ነህ። ብትገድል ጻድቅ ነህ፣ ብታኖር ጻድቅ ነህ፣ ብታደህይ ጻድቅ ነህ፣ ብታበለጽግ ጻድቅ ነህ። አንተ ከማንም ጋር ተማክረህ አትሰራም። ከማንም ጋር ተማክረህ አልሰራም። ሰማያትና ምድርን፣ ሰውን ሁሉ፣ ፍጥረታትን ሁሉ በሙሉ መላእክትን ስትፈጥር ከማንም ጋር አልተማከርክም። ሰማያትና ምድርን ስትሰራ ከማንም ጋር አልተማከርክም። ከማንም ጋር የማንም ምክር አያስፈልግህም። የማንም ምክር አያስፈልግህም። ፈጠርከን፣ አበላህን፣ አጠጣህን፣ ለምንኖርበት ምድር ዳርቻዎችን ሰጠህን፣ ሚስት ሰጠህን፣ ልጆች ወለድን፣ አመነዘርን፣ ብዙ ጊዜ ይቅር አልከን፣ ጣዖትን አመለክን፣ ከፍቃድ ምክር ራቅን፣ ታገስከን፣ እራራህልን፣ ተሸከምከን ብዙ ዘመን። የትዕግሥትህን ብዛት አይተን ልንፈታተንህ እግራችንን በአንተ ላይ ልናነሳ የሰው ልጆች በአንተ ላይ ተጓደድን። አንተን ከመቃብር በታች ሞተው ከቀሩ ሰዎች እኩል ከአንድ ሽማግሌ ሰውዬ ከአንዲት አሮጊት ሰው እኩል በምድሬ በኢትዮጵያና በኤርትራ ላይ ታጠነልህ፣ ተሰዋልህ። የአባቶች አምላክ ጌታዬ ስምህ ለዘላለም ይባረክ። አንተ እኮ አንተ ነህ። ማንም የሚመስልህ እኮ የለም። ማንም የሚመስልህ የለም። ማንም የሚመስልህ የለም። ማንም የሚመስልህ የለም አባዬ። አንተ በፈጠርከው ቀን ላይ፣ አንተ በፈጠርከው ወራትና ዘመናት ላይ ሰልፍ አሰልፈውህ ዛሬ ልደታ ናት የእሱ በ6ና በ7 ነው ብለው አንተ በፈጠርከው ቀን ላይ ፍጥረታትን አንግሰው አንተን ወረፋ ሰልፍ አስጠበቁህ። በእኔ ቤትና በወንድሞቼ በእህቶቼ ቤት ሰልፍ አትጠብቅም። የሁልጊዜ ንጉሳችን ነህ። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው እንዳለ ባሪያህ ዳዊት። በእኔ ቤት ሁልጊዜ ምስጋናህ ላንተ ሙሉ ነው። በእህቶችና በወንድሞቼ ቤት በወንጌል አማኞች በወንድሞቻችንና በእህቶቻችን ቤት አንተን ልናመልክህ ሰኞን ትናን አምልከን ረቡዕና ሐሙስን ሌሎችንም አምልከን ሐሙስ ላይ ይደርሳል ብለን ለአንተ ወረፋ እናስይዝህም። የሁል ጊዜ ንጉሳችን ነህ። የሁል ጊዜ አባታችን ነህ። የሁል ጊዜ መሪያችን ነህ። የሁል ጊዜ አምላካችን ነህ። የሁል ጊዜ ምስጋናችን ነህ። የሁል ጊዜ ምስጋናችን ነህ። አንተ ምስጋናችን ነህ። አንተ ምስጋናዬ ነህ። የእግዚአብሔር ልጅ ኢየሱስ አንተ ምስጋናዬ ነህ። በሰራኸው ቀን ከወር እስከ ወር ከዓመት እስከ ዓመት ከዘመን እስከ ዘመን አንተም ብቻ እናመሰግናለን። ክብርና ገናንነት ለታላቁ ለስምህ ይሁን። የአባቶች አምላክ ለዘላለም ስምህ ይባረክ። ከዚች ትንሽ ጣሪያ በታች ሆኜ ስምህን ወድሰዋለሁ፣ ስምህን አመሰግነዋለሁ፣ ስምህን ከፍ ከፍ አደርገዋለሁ፣ ስምህን ከፍ ከፍ እናደርገዋለን።
ከፀሐይ መውጫ እስከ መጥለቂያው ድረስ በፍጥረት አንደበት እንደምትመሰገን በባሪያዎች ከብዙ ሺህ ዓመት በፊት በባሪያዎች በነቢያት የተናገርከውን ቃል እየፈጸምክ ስላለህ እግዚአብሔር ሆይ የሐሰት ድንኳን እየተነቀለ ስላለ እግዚአብሔር እንደ ጎልያድ የገዘፈ እየወደቀ ስላለ ስምህ በትውልድ አንደበት እንዲመሰገን ለስለ ስሜ ብዬ እሰራለሁ ብለህ ያልክ ጌታ ትውልድን እየማረክ ስላለህ ብርቶች ነን ብለው ያሉ በፍቅር እየተሸነፉ ወደ መንግሥት እያፈለስካቸው ስላለህ እጅግ አድርጌ አመሰግንሃለሁ። ለዘላለም ስምህ ይባረክ። የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት የኛ አባት ነህ፣ የኛ ንጉሥ ነህ፣ የኛ መሪ ነህ፣ የኛ እረኛ ነህ፣ የኛ ንጉሥ ነህ፣ የኛ ንጉሥ ነህ፣ የኛ አምላክ ነህ፣ የኛ መኪያ ነህ፣ የኛ መጠለያ፣ የኛ የዘላለም አምባ መሸሸጊያችን ነህ። እናመሰግንሃለን፣ እናመሰግንሃለን። አንተ በቤታችን በሕይወታችን ሙሉ ነህ። ክብርና ገናንነት ለታላቁ ለስም ይሁን በጌታ በኢየሱስ ክርስቶስ ምና ስልጣን ዛሬ የሚከራከሩን ትናንት የሚከራከሩን የነበሩ በፍቅርህ እንዳሸነፍካቸው በኢየሱስ ክርስቶስ ምና ስልጣን ብዙዎችን በፍቅርህ ማርካ አሸንፈህ ጌታ ሆይ እኛ ውስጥ የገባ እንደዚህ የሚያቃጥለንን የፍቅር እሳት በውስጣቸው ጨምረህ ሌሊትና ቀን ለአንተ ክብርህ ጌትነት ምስጋናን የሚያመጡ ዘማሪያንን፣ አገልጋዮችን፣ ፓስተሮችን፣ ወንጌላውያንን ዛሬ እግዚአብሔር በዓለም ነው ያሉት። ዛሬ እግዚአብሔር የተለያየ ነገር እያደረጉ ነው። ላልገባቸው ነገር እየተከራከሩ ነው ያሉት። ግን ገና እግዚአብሔር በብዙ ሺህ በብዙ ሚሊዮን የሚቆጠሩ ወንጌላውያንን፣ መጋቢዎችን፣ ዘማሪዎችን በዓለም አሉ። ታስመልጣቸዋለህ፣ ታድናቸዋለህ። ኢየሱስ ታስመልጣቸዋለህ፣ ታድናቸዋለህ፣ ትታደጋቸዋለህ፣ ታስመልጣቸዋለህ ከድቅድቅ ጨለማ ባንተም ፍቃድ፣ ባንተ ምክር፣ ባንተ ማዳን፣ ባንተ ጸጋ፣ ባንተ ኃይል ቅጥሩን እየዘለሉ ይወጣሉ። ከሰይጣን እስራት እያመለጡ ይወጣሉ። ከከበባቸው የጠላት ከበባ እያመለጡ ይወጣሉ። ድንገት በዙሪያው ብርሃን እንደበራ ለጳውሎስ በደማስቆ ብርሃን ላይ ድንገት በተኙበት አልጋ ላይ ከሰማይ ብርሃን በርቶ ካንተ ዘንድ የሆነ ራእይ፣ ካንተ ዘንድ የሆነ መገለጥ፣ ካንተ ዘንድ የሆነ ድምፅ እየሰሙ ከሙታን መንደር ታነቃቸዋለህ፣ ትቀሰቅሳቸዋለህ። አባዬ አሳይተኛል፣ ተናግረኛል፣ ታደርገዋለህ። እያደረግከውም ነው። እየተናወጠ ነው። እያናወጥከው ነው። ያናወጥከው ነው። አለቃውን መንፈስ መታኸዋል። እያናወጥከው ነው። ክብር ገናንነት ለታላቁ ለስም ይሁን። የአባቶች አምላክ የአባቶች አምላክ እንደተቀለደብህ በምድሬ ላይ በአማልክቶቻቸው ላይ እንቀልድባቸዋለን። ትናንትና ባጠንኩባቸው ላይ ቀልድባቸዋለሁ። በሰዎች የእጅ ሥራ ላይ ቀልድባቸዋለሁ። ከእንጨትና ከድንጋይ የተሰሩ በቫርኒሽና በሚቀቧቸው ቅቦች ያበጇቸው ከወረቀት ከቆዳ ላይ የለበጧቸው የሰሯቸው ወደ እነሱ የጮሁ ወደ እነሱ የለመኑ በፊታቸው ምናምን ሆነው እንዲታዩ ሞገስ ይጡ በጌታ በኢየሱስ ስም። ቆመው በሚያመልኳቸውና በሚጠይቋቸው በሚያናግሯቸው ስዕሎች ፊት ሲቆሙ የአባ ጨጓሬና የእባብ ያህል መስለው እንዲታዩቸው ሞገስ ይጡ። የስዕል አምልኮ ሞገስ ይጣ። የቅርጻ ቅርጽ አምልኮ ሞገስ ይጣ። ኤልያስ አምላክ ሞገስ ይጡ። ከግድግዳቸው ላይ አውልቀው በራሳቸው እጅ ወደ ቆሻሻ እየጣሉ አሉና ሞገስ ይጡ። ቆመው ፊት ለፊታቸው ሲያናግሯቸው አባ ጨጓሬ የማየት ያህል እንደዛ ሆነው ይታያቸው። ይህንን እሳት ይህንን ሪቫይቫል ጀምረዋልና ጌታዬ ሆይ መንደር ጀምሯልና እጅግ አድርጌ አመሰግንሃለሁ። ክብር ለገናንነት ለታላቁ ለስም ይሁን። ሃሌሉያ። የኔ ጌታ ለዘላለም ስም ይባረክ። እንኳን አገኘኸኝ የኔ ጌታ፣ እንኳን አገኘኸኝ። አገለግልሃለሁ። ውጭው አይናፍቀኝም፣ ወጥቶ መዝናናት አይናፍቀኝም። ኢየሱስ ክርስቶስ የእግዚአብሔር ልጅ
ጳውሎስ ስለ ወንጌል እስረኛ ነኝ ብሎ የሚለው ቃል በውስጤ እንዲገባኝ አድርገዋል። የኔ አባት ራስን ታምነህ ጽድቅህን ታምነህ ማዳንህን ታምነህ ጸጋህን ታምነህ ስትጠራኝ አባዬ ብዙ ጊዜ ሳይገባኝ ተከራክሬ ነበር። አሁን ግን አልከራከርህም። የምታወራኝ የምትናገረኝ ማነህ ብዬ አልልም። ልጠራጠርህ እስከማልችል ድረስ ራስህን ገልጠህልኛል። ልጠራጠርህ እስከማልችል ድረስ ድምፅህን አሰምተኸኛል። አባዬ አገለግልሃለሁ፣ አገለግልሃለሁ፣ አገለግልሃለሁ። የዘመኔ ቁጥር እስኪያልቅ ድረስ አገለግልሃለሁ። አባ አገለግልሃለሁ። በዚህ ዓለም የሚታየው ነገር ምንም ደስ አይሰኘኝም፣ ምንም አያጓጓኝም። መልበስ ቢባል፣ መጠጣት ቢባል፣ መራብ ቢባል፣ እንደ ሰው መብላት፣ እንደ ሰው መጠጣት በፈልግም እንኳን የትኛውም ነገር ቢሆን አገለግልሃለሁ። የሚድኑትን በእኛ ላይ ትጨምራለህ። ወንድሞቼ እናቶቼ ያገለግሉሃል። አንተ በሰጠህን ዘመን በዚህ ትውልድ መካከል ለአንተ ሕያው ምስክሮች ሆነን እናልፋለን። ጌታዬ ሆይ ስምህ ለዘላለም ይቀደስ፣ ስምህ ለዘላለም ይቀደስ። የምለምንህ እነዛን አባቶች የረዳ ጸጋ፣ እነዛን አባቶች የረዳ ጸጋ ቃልህን ሲሰብኩ በድንቆችና በተአምራት በምልክቶች ቃልህን ታጸናላቸው እንደነበርክ እንደዛ ብቻ እንድታጸናለን ያንተ አብሮነት ብቻ ከኛ ጋር ይሁን እንጂ ጌታዬ ሆይ አገለግልሃለሁ። የእግዚአብሔር ልጅ ኢየሱስ እናገለግልሃለን። ያንተን በጎነት ልናገለግል እዚህ ወጥተናል። ሌሎችን ለማስከበር ነው፣ እኛ ደግሞ ስምህን ለማስከበር እናገለግልሃለን። ከወንድሞቼና ከእህቶቼ ጋር የምንተጋው በዚህ ነው። ክብር ገናንነት ለታላቁ ለስም ይሁን። የኔ አባት የኔ አባት ፊት ለፊት ያያለሁ። መገኘት በጣም ይሰማናል፣ በጣም ይሰማናል፣ በጣም ይሰማኛል። ልጆቼና ሚስቴ ስሬ ካሉት ይልቅ ያንተ መገኘት በውስጣችን ይሰማናል። ቤተሰቦቻችንና ልጆቻችን ከኛ ጋራ ያሉ ሰውነታችንን እየነኩን ከኛ ጋራ ያሉ የሚመስለንን ያህል ከዛ በላይ ትሰማናለህ። የኔ ጌታ ኢየሱስ ክርስቶስ የዳዊት ልጅ የእግዚአብሔር ልጅ ስምህ ለዘላለም ይባረክ። ስምህ ለዘላለም ይባረክ። ሃሌሉያ። ስምህ ለዘላለም ይባረክ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። እናከብርሃለን፣ እናመሰግንሃለን። ገና ትሰራለህ አባዬ። መቼ ተጀመረና መቼ ተጀመረና ያ ያሳየኸኝ መቼ ተጀመረና ያ የህዝብ ጎርፍ መቼ ተጀመረና መቼ ተጀመረና ትጠራለህ። ወደ ደመና ውስጥ ታስገባቸዋለህ፣ ወደ ክብር ታስገባቸዋለህ። ልክ እንዳሳየኸኝ ንጹሕን ውሃ አስረጫቸው እንዳሳየኸኝ ወደ ግዙፉ ተራራ ላይ ተከትለውኝ ሲመጡ እንዳሳየኸኝ ለዓይኔ ዳርቻ ማየት እስኪያቅተኝ ድረስ ያየሁትን የህዝብ ማዕበል በእኔም በወንድሞቼም በእህቶቼም በዚህ ባሉ በሚያገለግሉ ሁሉ ሆነህ ወደ መንግሥት ትጠራቸዋለህ። እየጠራህም አለህና ኃይልና ሥልጣን፣ ሞገስ፣ ክብር ከዘላለም እስከ ዘላለም በዙፋንህ ላይ ለተቀመጥከው ለታረድከው በግ ለዳዊት ስርና ዘር ለሆንከው ለእሴይ ቁጥቋጦ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ለስምህ ክብር ይሁን። ቴንክ ዩ ሎርድ። በአንተ ደስ ይለናል። ተመስገን የኔ ጌታ። ቴንክ ዩ ወንድም። ቀጥል። ክብር ለኢየሱስ ይሁን። አይቀርም፣ በቃ እውነት ነው። ያ የህዝብ ጎርፍ አይቀርም፣ ምክንያቱም ራሱ እግዚአብሔር ስለሚሰራ ማለት ነው። ክብር ለኢየሱስ ይሁን። አንድ ሰው ማስገባት ፈልጌያለሁ። ኢየሱስ አዎ የኢትዮጵያን ህዝብ በሙሉ በእውነት ነው የምላችሁ፣ ቅድም ብያለሁ። የኦርቶዶክስ እናገባሽ ልክ ይልሃለሁ። ኤርሜስ ሲናገር ስጽፍ የነበረውን ስላየው ነው። የኢትዮጵያ ኦርቶዶክስ በኢትዮጵያ ውስጥ
1600 ዓመት የሚሆን 1500 ዓመት እድሜ ያላት የኢትዮጵያ ኦርቶዶክስ ክርስትና ግን ሶማሌና አፋር መድረስ ያልቻለ ክርስትና ነው። ሶማሌና አፋርን መንካት ያልቻለ ክርስትና ነው። እንደ ኢትዮጵያ ኦርቶዶክስ በኢትዮጵያ ውስጥ እድሜ እንደማስቆጠር እስልምና መኖር አልነበረበትም። ህዝቡ ሁሉ ተማርኮ ወደ ኢየሱስ መምጣት ነበረበት። ግን ኢየሱስን በስም ስለሚያውቁት እነሱ ህይወቱ ስለሌላቸው በየትኛውም አካባቢ ላይ ብትሄዱ ኢየሱስ ስሙን እንኳን የማይታወቅበት አካባቢ አለ። ግን ኦርቶዶክስ ነው ስማቸው መጠሪያቸው። አሁን ግን ያ ዘመን አብቅቷል። እጅግ በጣም ልታውቁት ይገባል። ይሄ ያ ዘመን አብቅቷል። የጌታ ክርስቶስ ኢየሱስ መምጫ ነው። አሁን ህዝቡን እየተጣራ ነው። የእሱ የሆኑት የሚሄዱበት ጊዜ ነው። ጌታ ሊመጣ በደጅ ነው። አዎ ከምስራቅ እስከ ደቡብ፣ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ድረስ ኢየሱስ የሚለው ስም ብቻ ይነግሳል። ኢየሱስ የሚለው ስም ብቻ። በጣም በሚገርም ሁኔታ ቅድም ቢና ሲያወራው የነበረው ልጅ ኦልጂሰስ ነው አላችሁት። በጭራሽ ኦልጂሰስ አይደለም፣ ኦርቶዶክስ ነው ልጁ። ስላሴ ስንት ናቸው? አንድም ሶስትም ናቸው። ማን ናቸው? 4 ኪሎ ስላሴ፣ የረር ስላሴ፣ ገንፍሌ ስላሴ የሚል እኮ ኦርቶዶክሳዊ እኮ ነው ያለው። እዚህ ውስጥ 10 ኦርቶዶክሳዊ ብናስገባ 9 ኦልጂሰስ ነው። ግን ኦልጂሰስ ምን እንደሆነ እንኳን አያውቅም እኮ። የምሬን ነው የምላቸው። ኦልጂሰስ ምን እንደሆነ አያውቁም። ብንጠይቃቸው ግን ከ10ሩ 9 የሚናገሩት የኦልጂሰስ ትምህርት ነው። እኔ ይህን ቼክ አድርጌያለሁ። ቤቴን ከፍቼ ማለት ነው። ቤቴን ከፍቼ ቼክ አድርጌያለሁ። ጠይቄያቸዋለሁ። ማማን ናቸው ስትለው እኮ 4 ኪሎ ስላሴ፣ የረር ስላሴ እኮ የሚል እኮ ህዝብ እኮ ነው ያለው። አዳም ግባ እስኪ አሁን አዳም ግባ ናገባ ይኸው ኢንቫይት አድርጌያለሁ። ያ ዘመን ግን አብቅቷል። የምሬን ነው ብላችሁ ቅድም ኤርሚሻ ላይ ሲል ነበር አይደል? በተቅማጥ በኩል በፍርፋሪ በኩል ባት ገባ። ወንድም እንኳን ደህና መጣህ። እንኳን ደህና ቆየህ። ከየት ቤተ እምነት ነህ? ከእግዚአብሔር። የእግዚአብሔር ቤተ እምነት ማለት ምን ማለት ነው? እኔ ይሄ ነው እንትን የሚለኝ በጣም የሚከብደኝም የሚያስቀኝም ይሄ ነው። የከሌ ቤተ እምነት የሚባል ነገር እግዚአብሔር በመጽሐፍ ቅዱስ ላይ ስንት ቤተ እምነት ነው የሰጠን? ስም አለው። ክርስቲያን ነው። ከክርስቲያን ውጭ እኔ የማመልከው በቤቴም መልካም በሆነ ቦታ የእግዚአብሔር ስም በተጠራበት ሁሉ። የት ማለት ነው? ለምሳሌ የት ሂደት አውቃለህ? የት ልበልህ? የእግዚአብሔር ስም የወንድም አለ የእግዚአብሔር የት ሂደት አውቃለህ? ከዚህ በፊት ለምሳሌ ግቢ ገብርኤል ሂደት አውቃለህ? ሁሉም ቦታ እኔ የእግዚአብሔር ስም ብቻ ይጠራ። ግቢ ገብርኤል የለ፣ መሰረተ ክርስቶስ ወንጌል የለ፣ ወይንም ደግሞ ካቶሊክ ወለ ብቻ ኢየሱስ ክርስቶስ የሚጠራበትና ክርስቲያን የሆነ እኔ አንድ ነገር ልንገርህ ወንድማዬ፣ አንድ ነገር ልንገርህ። ተረጋጋና ስማኝ። ሁሉም ጋር ትሄዳለህ። እሺ፣ የት ነው የተጠመቀው? የት ነው የተጠመቀው? ምን ለምን ፈለግከው? እሱ የት ነው የተጠመቀው? የት ነው የተጠመቀው? አይ በቃ የት እንደሆንክ እኮ ለማወቅ ነው። የት ነው የተጠመቀው? ኖ ንገረኝና ለምን ፈለግከው? አሁን እኔ በስንት ዓመት ነው የተጠመቀው? ክርስቲያን እኔ የምለው አንድ ክርስቲያን ነው። ስም የለውም። ፕሮቴስታንት የሚል ኦርቶዶክስ የሚል ካቶሊክ የሚል ምን የሚል ስም የለም ነው። የኔ ክርስቲያን ነው መጽሐፍ ቅዱስ ላይ ያለው። በትክክለኛው ደግሞ ከሄደ ደግሞ እነ ጳውሎስ ያስተማሩት እነ ጴጥሮስ ያስተማሩት የጠየቅኩህን መልስ ከሆነ እናወራለን። አልጠየቅኩህም። እኔ ስንት ክርስትና አለ እነ ጳውሎስ ምን አስተማሩ አልጠየቅኩህም። የት ነው የተጠመቀው? ቅድም አሁን ጌታን ተቀበሉ እያለ ኤርሚ ሲናገር እሱ ይቀበልን እንጂ እኛማ በምን አቅማችን አልክ። አሁን ይሄ የኦርቶዶክሳዊ መልስ ነው። የኦርቶዶክሳዊ መልስ ነው። እኔ ሳትናገር በጠረን ኦርቶዶክስ እንደሆን ካውቃለሁ። በጠረን ማለት ነው። በኮሜንት ማን እንደሆን ካውቃለሁ።
የማርያም ልጅ ነህ። ማርያም ታማልዳለች አታማልድም? መልስልኝ። ማርያም ታማልዳለች ወይስ አታማልድም? አንሚዩት አድርገውና መልስልኝ። አዳም አንሚዩት አድርገው። ተወርድ ነው በቃ። ማን እንደሆነ ኮሜንታችሁ ያስታውቃል። ጌታን ተቀበለው ሲል እኔማ በምን አቅሜ እሱ ይቀበለን እንጂ አለ። ይሄ ኦርቶዶክሳዊ ነው። በቃ መጽሐፍ ቅዱስ ያላነበበ ነው ማለት ነው። ክርስቲያንማ መጽሐፍ ቅዱስ ያነባል። ቢያንስ ኢየሱስ ተሰብኮት ነው ክርስቲያን የሆነው ጴንጤው። የጴንጤው ማህበረሰብ ኢየሱስ ተሰብኮት ነው። እኔ ኢየሱስ ተሰብኮኝ ነው የመጣሁት። መጽሐፍ ቅዱስ እናነባለን። ጌታን ተቀበሉ ሲል ምን እያለ እንደሆነ ይገባናል። መጽሐፍ ቅዱስ ምን እንዳለ ይገባናል። ነው ገቡሽ? ኦርቶዶክሳውያን ታጠቡ በሚል ርዕስ መግባት አለብን የሚል በጣም የወቅቱ መልእክት ነው። ጎጃም ኦርቶዶክሳውያን ታጠቡ በሚል ርዕስ መግባት አለብን። ቤት ከፍተን መወራ። ይሄ የእግዚአብሔር መልእክት ነው። አዎ ኦርቶዶክሳውያን ታጠቡ፣ ከቅዘን፣ ከአተላ፣ ከጋንጣቢ፣ ከፍርፋሪ፣ በእባብ ከመዳን፣ ሐሙስና እሁድ ከመግደል፣ ከዚህ ሁሉ ነው መታጠብ ያለባችሁ። በእውነት የወቅቱ ርዕስ ነው። በቃ የወቅቱ ርዕስ ነው። ከስዕል አምልኮ፣ ከጣዖት አምልኮ መታጠብ መቻል አለባችሁ። በነገራችሁ ላይ ዘዳግም መጽሐፍ ምዕራፍ 4 ላይ እኮ በስዕል ፊት የሚሰግድ ሰው እርኩስ ነው ይላል። በስዕላት ፊት የሚሰግድ ሰው እርኩስ ብሎ ይናገራል። እርኩስ ነው፣ ረክስሃል ማለት ነው። ማርያም ብለ፣ ተክልዬ ብለ፣ 3 ሰዎችን ደርድረ፣ ስላሴ ብለ መስገድ የጀመርክ ቀን እርኩስ ይልሃል የእግዚአብሔር ቃል። ረክስሃል፣ መታጠብ አለብህ ማለት ነው። አየህ፣ እርኩስ የእግዚአብሔር መንግስት መውረስ አይችልም። የእግዚአብሔር መንግስት መግባት አይችልም። የእግዚአብሔር መንግስት የጻድቃን ናት። መታጠብ አለብህ በክርስቶስ ደም። ተታጠቡ። በቃ ይሄ የወቅቱ ርዕስ ነው። ኤርሚ፣ እነዚህ ገድላት፣ ድርሳናት በህይወታችሁ መሰረት የሆኑት መጽሐፍቶችን አውጥታችሁ ጣሉ። በእውነት ነው የምላችሁ፣ አውጥታችሁ ጣሉ። የእግዚአብሔር ሐሳብ የሌለባቸው በነገራችን ላይ ለምሳሌ የተክለ ሃይማኖት ገድል እውነት ነው ብሎ የሚያምን ሰው በአጋጣሚ የአተት ወረርሽኝ ኢትዮጵያ ውስጥ ቢገባ ሩጦ ወደ ደብረ ሊባኖስ ገዳም ነው መሄድ ያለበት። አተት ቢገባ ማለት ነው። ለምን? በአተት በሽታ የሞተ በተቅማጥ በሽታ ማለት ነው የሞተ ሰው የዘላለም ሕይወት ያገኛል። እና ኢትዮጵያዊ ሁሉ እኮ ተቅማጥ ሲይዝ ወደ ደብረ ሊባኖስ መሮጥ ነው። በቃ ችኳንታ ተከራይተ ተቅማጥ የያዘው ሰው በአንድ ችኳንታ ተክላ ደብረ ሊባኖስ። መጽሐፉ ነው የሚለው እጅግ በጣም ብዙ ሰዎች በተቅማጥ በሽታ የተያዙ ሰዎች በደብረ ሊባኖስ ይሞቱ ነበር ይላል መጽሐፉ። የዘላለም ሕይወት ለማግኘት ማለት ነው። ጌታን ነው የምላችሁ፣ በደብረ ሊባኖስ እጅግ በጣም ብዙ ቁጥር ያላቸው ሰዎች በተቅማጥ በሽታ ይሞቱ ነበር የዘላለምን ሕይወት ለማግኘት። ወየው እኔ ጎደልኩኝ ከወንድሜ እያለ በተቅማጥ በሽታ ሰው ያልቅ ነበር። ይሄን መጽሐፋቸው የሚናገረው 61ኛው ምዕራፍ ላይ ማለት ነው ከቁጥር 38 ጀምሮ የዘላለም ሕይወት ለማግኘት በተቅማጥ ይሞቱ ነበር። መጽሐፉን ከፍተን ልናሳያችሁ እንችላለን። የምንናገረው በሙሉ ነው የምላችሁ፣ ያለ ማስረጃ አይደለም። ምንም እኛ ከኢትዮጵያ ኦርቶዶክስ ጋር የሚያገናኘን ነገር የለም። በሐሰት ምንናገርባት፣ የተጻፈው ግን ገልጠን እንናገራለን። የተጻፈውን ማለት ነው። ሂሩትን ማንም ሚውት ያረጋት? ሞዴሬተሮች ባካችሁ እሺ።
ሂሩት ማለት የተወደደች እህታችን ናት። እያያችሁ እሺ፣ ኮሜንት ላይ ምናምን እያያችሁ ባለማስተዋል ምናምን ነው የሚሆነው። ባለማስተዋል ምናምን ነው የሚሆነው። ሚውት ያደረጉሽ ባለማስተዋል። ሂሩቴ ምን እያልኳችሁ ነው? ይሄን የተጻፈውን በኢትዮጵያ ኦርቶዶክስ ያሉትን መጽሐፍቶች በሙሉ ፊት ለፊት እንናገራለን፣ ፊት ለፊት እንቃወማቸዋለን። ምክንያቱም በክርስቶስ ኢየሱስ ደም ላይ የቀለዱ መጽሐፍቶች ናቸው፣ የቀለዱ መጽሐፍቶች ናቸው። አሁን ግን ያ ዘመን አብቅቷል። አብዛኛው ሰው እኔ ገድል አልቀበልም የሚጸየፍ ትውልድ ተነስቷል። የሚጸየፍ ትውልድ ተነስቷል። ገና ከዚህ በኋላ የሚሰማ ሁሉ የሚመለከት ሁሉ ይሄን ነውር እያየ ወደ ኢየሱስ ይመጣል። አይናቸው እያየ ህዝቡ ከእጃቸው ላይ ወጥቶ ያልቃል። አይናቸው እየተመለከተ መዳን ስላለበት። በዛ ቤት መዳን የለም። በነገራችን ላይ መዳን የለም። በዛ ቤት ውስጥ ሆነ መዳን የለም። ህይወት የለም በዛ ቤት ውስጥ ሆነ። ለምን? ኢየሱስ ካልተነገረ በስተቀር በኢየሱስ ክርስቶስ ብቻ የዘላለም ህይወት እንዳለ ካልተሰበከ አንተ ማን ነው ይላክልህ እኮ መድረክ ላይ ቆሞ ሰምታችሁታል አይደል? በኢየሱስ ብቻ ነው ምድነው የምትል አንተ ማን ነው ይላል ሰባኪው መድረክ ላይ ቆሞ ሰምታችሁታል? ፋክት ፖስት አድርጎታል። እንደዚህ አይነት እኮ ሰባኪ እኮ ነው ያለው። ይሄን እየሰማ ትውልዱ ወደ ሞት እየተነዳ ነው ያለው። እኔማ የእግዚአብሔር ልጅ ብሩክ ነኝ። አዎ በኢየሱስ ብቻ ነው ምድነው፣ ከኢየሱስ ውጭ የሚያድን የለም። መጽሐፍ ቅዱስ እሱን ነው የሚለው። የተቀበልነው የእግዚአብሔር ቃል መድኃኒት ኢየሱስ ክርስቶስ ብቻ ነው። መንገድ ኢየሱስ ክርስቶስ ብቻ ነው። የህይወት እንጀራ ኢየሱስ ክርስቶስ ብቻ ነው። የአዲስ ኪዳን ዋስ ኢየሱስ፣ ጠበቃ ኢየሱስ፣ አማላጅ ኢየሱስ፣ እውነት ኢየሱስ፣ ህይወት ኢየሱስ። መጽሐፍ ይህን ነው የሚናገረው። ይህን ነው የሚናገረው። በኢየሱስ ካልሆነ በስተቀር የዘላለም ህይወት የለም። እኔም እነንትናም ተጨምሮ የዘላለም ህይወት ልናሰጥ አንችልም። ሊያሰጡ አይችሉም፣ አይችሉም። ኢየሱስ ብቻ የዘላለም ህይወት። ክብር ለኢየሱስ ይሁን። ያ ዘመን አብቅቷል። ያ ዘመን አይናችሁ እያየ ህዝቡ ወደ ኢየሱስ ይመጣል። እሺ ስሙን ስጠራው ሶሪ በድንገት ነው ብሩክ። እሺ ሶሪ። እሺ ተባረክ። አዎ ከኢየሱስ ውጭ ሌላ አዳኝ የለም። በጭራሽ ሌላ አዳኝ የለም። ክብር ለኢየሱስ ይሁን። በሃይማኖት ትብታብ ውስጥ ያላችሁ ሰዎች እውነት ነው ብላችሁ በሃይማኖት ትብታብ ውስጥ ያላችሁ ሰዎች በድሪቶ መንፈስ የተያዛችሁ ታውቃላችሁ። ድሪቶ የድሪቶ መንፈስ ታውቃላችሁ። የድሪቶ መንፈስ ማለት ልክ ጎዳና ላይ እንዳሉ አይነት ልጆች የሚያኖር ማለት ነው። ይሄ በመንፈሳዊ ዓለም ላይ ያለ ድሪቶ ነው። በጎዳና ላይ ያለው ልጆች በተለያየ ምክንያት ድሪቶ ለብሶ ይኖራሉ። የተቀደደ ልብስ ላይ ሌላ የተቀደደ ልብስ፣ የማይታጠብ ልብስ፣ ጠረን የሚቀይር ልብስ ለብሰው ይኖራሉ በጎዳና። አባት የሌላቸው እናት የሌላቸው መዳረሻ የሌላቸው ልጆች ማለት ነው። ፀሐይና ብርድ የሚፈራረቅባቸው ልጆች። መንፈሳዊ ድሪቶ ደግሞ አለ በሃይማኖቱ ቤት ማለት ነው። መንፈሳዊ ድሪቶ ጣጡስ፣ አቡነ በርሶማ፣ ፋሲለደስ ተመልከቱ ስንት ድሪቶ እንዳለ ማለት ነው። ብጥስጥስ ያለ ድሪቶ ለዛው ማለት ነው። ህይወት የማይሰጡ ድሪቶች
ህይወት የማይሰጡ ፋሲለደስ ይልሃል፣ ላሊበላ ይልሃል። ድሪቶ ሚናስ፣ ከዛ ሚናስ የሚባል ድሪቶ ይደረባል። ይሄ የባርነት መንፈስ ነው። በነገራችን ላይ ሚናስ የሚባል ድሪቶ መንፈሳዊ ዓለም ላይ ያሉ ኮተቶች ማለት ነው። መንፈሳዊ ዓለም ላይ ያሉ ኮተቶች። ከዛ ተክለ ሃይማኖት የሚባል ድሪቶ ይደረባል። አቦ የሚባል ድሪቶ ይደረባል። ከዛ በኋላ ይሄ ሁላ ህይወት ለማግኘት ነው። ድሪቶ እንዴት ህይወት ይሰጣል? አባቴ ከምንም አያስጥልህ። በጎዳና ያሉ ልጆች እነዛ የተቀዳደዱ ልብሶች ደራርበው ለብሰው እንኳን ከብርድ አያመልጡ፣ አያምርባቸው። ልክ እንደዛው በመንፈሳዊ ዓለም ላይ ያሉትም ድሪቶች ልክ እንደዛ ናቸው። ህይወት የሌለባቸው አንተን በባርነት የሚያስኖሩ ማለት ነው። አባ ጊዮርጊስ ዘጋስጫ የሚባል ድሪቶ፣ ኢትዮጵያዊ ድሪቶ። ማንቀረ አሁንማ እና አቡነ ደንቆሮ የሚባሉ ድሪቶች አሉ። አቡነ ምሰሶ የሚባል ድሪቶ አለ። ምን ቀረ አሁንማ? በእውነት ነው የምላችሁ። አቡነ ደንቆሮ አስበው። አቡነ ደንቆሮ ስማኝ ይላል። ደንቆሮ እያልክ እንዴት ስማኝ ትለዋለህ? አቡነ ደንቆሮ ብለህ እንዴት ስማኝ ትለዋለህ? እንዴት ስማኝ ትለዋለህ? ደንቆሮ እያልክ እኮ አቡነ ምሰሶ። ይሄን ሁላ ድሪቶ ደርበክ በመንፈሳዊ ዓለም ውስጥ በድርቀት ውስጥ የምትኖር ሰው ነህ። ህይወት የሌለው ማለት ነው። ህይወት የሌለው በእውነት ነው የምላችሁ። በጣም እኮ ነው የሚያሳዝኑት። ይሄ የፍርሃትና የባርነት መንፈስ ነው በነገራችን ላይ። ልክ እንደ አዳም ማለት ነው። ይሄ በፍጥረት ዓለም ውስጥ ያሉ እነዚህ ፍጥረታውያን ሰዎች አሉ አይደል? ልክ እንደዛ በፍርሃት በባርነት ያሉ ሰዎች ናቸው እነዚህ ሰዎች። የልጅነት መንፈስ የተቀበሉትማ ፈሪዎች አይደሉም። ልክ እንደኛ የልጅነት መንፈስ የተቀበሉ ሰዎች በእግዚአብሔር ፊት ድፍረት አለን። እኛ ዘንድ ድሪቶ የለም። ኢየሱስ ድሪቷችንን ያወለቀልን። ከሃይማኖቱ ቤት ስንመጣ ይሄን የሃይማኖት ድሪቶ መንፈሳዊ ዓለም ላይ ያለውን ድሪቶ ነው ከኛ ላይ ያስጣለልን። ጠረናችንን ቀየረ። አሁን ብጥስጥስ ያለ ድሪቶ ተክለ ሃይማኖት ምናምን የሚባል እኛ አልደረስንም። እኛ የለም። እኛ ላይ መልካችንን ኢየሱስ ቀየረ። የለም የጽድቅ ልብስ ኢየሱስን አለበሰን። ተመልከቱ፣ ኢየሱስን ለበስን። የጽድቅ ልብሳችን ኢየሱስን። በእግዚአብሔር ፊት ድፍረት አገኘን። ፈሪዎች አይደለንም። እኛ አባት ብለን የምንጮህበት የልጅነት መንፈስ ተቀበለ። እኛ የጎዳና ልጆች አይደለንም። አሁን አባት አለን። አያችሁ፣ መጠለያ ያለን ኢየሱስ። እኔ ሰንበት ነኝ አለ። ምን ማለት መሰላችሁ? አዳም ሲነቃ ወደ ሰንበት ገብቶ ነው የነቃው። ወደ እረፍት ገብቶ ነው የነቃው። በስድስተኛው ቀን ነው የተፈጠረው። ሲነቃ ሰንበት ነው አዳም። እግዚአብሔር ጨርሶ ነው አዳምን የፈጠረው። ኢየሱስም ስራውን ሁሉ ጨረሰና እኛ መፈጸም የማንችለው በሕግና በነቢያት የተነገረውን መስቀል ላይ ፈጸመውና በእኔ ወደ እረፍት ግቡ አለ። ጨርሶ ነው የሰጠን ኢየሱስ። ገባን በኢየሱስ ክርስቶስ ወደ እረፍቱ። እሱ መልካም መሰማሪያ ነው። ይኸውላችሁ እኛውን በእኛ ዘንድ ጠረናችን ተቀይሯል። የለም አየህ፣ በአንድ ልደታ የሚባል ጠረን የለንም እኛ። በሁለት ታዲዮስ የሚባል ጠረን የለንም። በሶስት በዓታ የሚባል ጠረን የለንም። በአራት ዮሐንስ ወልደ ነጎድጓድ የሚባል ጠረን የለንም። በአምስት አቦ የሚባል ጠረን የለንም። በስድስት አርሴማ የምትባል ጠረን የለችም። በስምንት ኪሮስ የሚባል ጠረን የለንም። በዘጠኝ አርባዕቱ እንስሳ የሚባል ጠረን የለንም። አያችሁ እንዴት እንደሚረብሽ ጠረኑ ራሱ በጣም የሚረብሽ ጠረን ማለት ነው። እኛ ጋር በአንድ ኢየሱስ ነው መልካም ጠረን፣ በሁለት ኢየሱስ ነው መልካም ጠረን፣ በሶስት ኢየሱስ ነው መልካም ጠረን ነው። 30 እስከ 30 ቁጥር ኢየሱስ ነው። በቃ መልካም ጠረን ነው እኛ ጋር ያለው። ጠረን ቀየርን፣ መታወቂያ ቀየርን፣ ሰማይ ተከፈተልን በኢየሱስ። ሰማይ ተከፈተልን። ክብር ለኢየሱስ ይሁን። ወደዚህ ህይወት ነው እኮ እኛ ስንጠራ ምንጠራችሁ። እኛ ያገኘነውን ህይወት አገኙ ነው የምንላችሁ። እኛ የተካፈልነውን ህይወት ለኛ ማረፍ ሆኖልናል። ከነ ኃጢአታችን ኢየሱስ ክርስቶስ አሳረፈን። ኃጢአታችንን ወሰደልን። ሰርተን አይደለም ሰርቶልን ነው። አስቆጥረን አይደለም ተቆጥሮልን። ጌታ አሳረፈን። እንደ ተራራ የገዘፈ ኃጢአት ነበር በእኛ ላይ የነበረው። እኔ ስለ ኃጢአት ሳስብ ቪአይፒ ሲውል ብዬ ነበር ምናገር ነበር።
እሞግታለሁ። ከኦርቶዶክሳዊ እኮ ነኝ። ለሃይማኖታዊ ቀናተኛ ነበርኩኝ። እሞግታለሁ ለኦርቶዶክስ። ለእኔ ግን የሚመሰክርልኝ ኃጢአት በኩነኔ ውስጥ ስለነበርኩ ቪአይፒ ሲሆን ነበር እንዴ። እንደ ተራራ የገዘፈ ኃጢአቴን ኢየሱስ ጣልልኝ፣ ከኔ ህይወት አስወገደው። አሁን ቅዱሱ መንፈስ ልጅ ይለኛል፣ ኩነኔ የለብህም ይለኛል፣ ከፍርድ ነፃ ነህ ይለኛል። ጌታ አንተን ሊወስድ ነው የሚመጣው ይለኛል ቅዱሱ መንፈስ። ይሄ ነው ምስክርነት። ከቤተ ክርስቲያን ጋር አብረን እንነጠቃለን፣ እንሄዳለን ጌታን በአየር ለመቀበል። ኢየሱስ ይመጣል። አሁን በቅርብ ይመጣል። ኢየሱስ በደጅ ነው፣ ይመጣል። በደጅ ነው ኢየሱስ። በጣም ብዙ ዓመት ያለን እንዳይመስላችሁ። እጅግ በጣም ትንሽ ቁጥር፣ በጣም ትንሽ ቁጥር። ጌታ ሊመጣ ነው። ጌታ ሊመጣ ነው። ከናፈቅነው ንጉሥ ጋር አብረን ልንኖር፣ ስለኛ የተወጋውን እጅ ልናይ ነው። ፊት ለፊት ልናየው ነው። አባባ ኢየሱስን ልንገናኝ ነው። የናፈቀንን ንጉሳችንን በፊቱ ተደፍተን ክብር ለታረደው በግ ልንል ነው። ኢየሱስ ሊመጣ ነው። ጌታችን ሊመጣ ነው። ሊወስድን ሊመጣ ነው። የሱ የሆኑትን ሊወስድ ሊመጣ ነው። የመጨረሻው ዘመን፣ የመጨረሻ ስላችሁ ምን አይነት የመጨረሻ ነው አላውቅም። 11ኛው ሰዓት እንኳን አይገልጸውም። በቃ አልቋል ጊዜው፣ አልቋል ጊዜው። መጽሐፍ እሱን የነገረን ጊዜውን እንድንመረምር የእግዚአብሔር ቃል ይፈቅዳል። የእግዚአብሔር ቃልም ነግሮናል። አልቋል ጊዜው። ጌታ በደጅ ነው። የምናየው ምልክት ሁሉ እሱን ነው። ቃሉም እሱን ነው የሚነግረን። ቃሉም እሱን ነው የሚነግረን። ያችን በለሲቷን ስታቆጠቁጥ ጫፏ ሲለሰለስ ያየ ትውልድ አያልፍም ይላል የእግዚአብሔር ቃል። 1948ን ያየ ትውልድ አያልፍም። የአንድ ትውልድ እድሜ ደግሞ 120 ነው። ሚስጥር ነው የነገርኳችሁ፣ ሚስጥር ነው። በእኛ ዘመን የሚሆን ነው። ጌታ ይመጣል። እሺ ጌታ ይመጣል በቅርቡ። እስራኤል ሀገር ስትሆን የተመለከተ ትውልድ አያልፍም አለ ጌታ። እሱም በእኛ ዘመን ተመልክተናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለገናናው ንጉሥ ይሁን። እሱ ብቻውን ህይወት ነው። ኢየሱስ እኔ መንገድ ነኝ ካለ እነ ተክለ ሃይማኖት ገደላቸው እያለክ ነው። እሺ ወንድም አለም እየሰማኸኝ ነው? እየሰማኸኝ ነው ያለው? እህቴ እየሰማሽ ነው? በማርያም በኩል እገባለሁ ካልክ ገደል ነው የምትገባው እያለ ነው። መንገድ እኔ ነኝ ያለው። ከሱ ውጭ ያሉት በሙሉ መጠራቸው። በገብርኤል በኩል ልግባ ብትል፣ በተክለ ሃይማኖትም ልግባ ብትል፣ በአርሴማም በከተማም በበርሶማም በየትኛውም ልግባ ብትል ገደል ነው፣ አያስገባም። አንድ በር ነው ያለው። አንድ በር ነው ያለው። አንድ መግቢያ ነው ያለው። ይሄ መግቢያ ኢየሱስ ይባላል። የት ያደርሳል? ወደ አብ ያደርሳል። ወደ አብ ያደርሳል። በክርስቶስ ኢየሱስ ካልሆነ ወደ ሲኦል ነው የምትደርሰው። ገደል ነው አልኩህ እኮ፣ ሲኦል ነው የምትገባው። ማርያምን ተስፋ አድርገህ ሲኦል ትገባለህ። እሷ ሲኦል የለችም። አቦን ተስፋ አድርገህ ሲኦል ትገባለህ። የት እንዳለ አላቅም። ተክለ ሃይማኖትን ተስፋ አድርገህ ሲኦል ትገባለህ። የት እንዳለ አላቅም። እሱ ግን ሲኦል ነው የምትገባው ተስፋ አድርገህ። እሱ ተስፋችን ኢየሱስ ነው። ክብር ለኢየሱስ ይሁን። በእግዚአብሔር ፊት ነውር አልባ ላደረገን ለእርሱ ክብር ለኢየሱስ ብቻ ይሁን። ወደ ኢየሱስ ክርስቶስ። ይሄ ምን ነግራችሁ እጅግ በጣም ስለምንወዳችሁ ነው። አንድ ሰው ልብስ ተበላሽቷል ወንድም አለም ገብተህ ቀይር ካለክ፣ ከቆሸሸብህና ጭቃ ነክቶት አይቶት ገብተህ ልብስን ቀይር ተበላሽቷል ብሎ ከነገረክ በጣም ይወድሃል ማለት ነው። ይሄው እሱን ነው እያደረግን ያለ ነው። በመንፈሳዊ ዓለም ላይ ህይወታችሁ ቆሽሿል። ተስፋ የሚደረገውን ሳይሆን ተስፋ የማይደረጉትን ተስፋ አድርጋችሁ ቆሽሻችኋል። ወደ ኢየሱስ ስለምንወዳችሁ ነው።
ያላችሁበት ስፍራ ሞት ስለሆነ ነው ይሄን የምንነግራችሁ። ሞት ስለሆነ ነው። በሞት መንደር ነው ያላችሁት። አንቀላፍታችኋል። ጌታ ኢየሱስ ክርስቶስ እኮ አባቴን ቀብሬ ልምጣ ሲለው ምንድን ነው ያለው? ምንድን ነው ያለው ጌታ ኢየሱስ ክርስቶስ? አባቴን ሂጄ ቀብሬው ልምጣና እከተልሃለሁ ሲለው ምንድን ነው ያለው? እስኪ ክርስቲያኖች ጻፉልኝ። ምን አለው ጌታ ኢየሱስ ክርስቶስ? አያችሁ፣ አሁን እናንተ እየተንቀሳቀሳችሁ ያላችሁ ሙታን ናችሁ። ሰምታችሁኛል ወንድም አለ። አሁን ታች ያለው ኦርቶዶክሳዊ ወንድም እየተንቀሳቀስክ ያለ ሙት ነህ። ምን ማለት መሰለ? ትተነፍሳለህ እኮ እየተነፈስክ ነው ያለው። መንፈስህ ግን ሙቷል ማለት ነው። እሺ መንፈስህ ሙቷል። ሞትን ትሞታለህ የተባለው አዳም በአንተ ላይ አለ ማለት ነው። በአንተ ላይ አለ። መንፈስ ሊቀሰቀስ ይገባል። ከእግዚአብሔር ጋር ግንኙነት ለዛ ነው ይኸውልህ፣ አሁን መንፈሱ ሙት የሆነ ሰው ወደ ላይ ሳይሆን መገናኘት የሚችለው ወደ ጎን ነው። ከፍጡር ጋር ነው ግንኙነቱ። ለዛ ነው ወደዚህ ሲሄድ አቦ ይላል፣ ሲመለስ ተክለ ሃይማኖት ይላል፣ ወደፊት ሲሄድ አባ ጊዮርጊስ ዘጋስጫ ይላል። እንዳለ የተከበበው በፍጡር ነው። ልክ መንፈሱ ሲቀሰቀስ፣ ሙት የነበረው መንፈስ ሲቀሰቀስ ወደ ጎን ያለውን ግንኙነት ያቆምና ከአምላክ ጋር ብቻ ይሆናል። ከቅዱሱ መንፈስ ጋር ብቻ ይሆናል። ንቁ። ያላችሁበት መንደር የሙት መንደር ነው። የሙት መንደር ነው። የዘላለም ሕይወት አለ እኔ እንጃ ይላል። እኔ እንጃ፣ የኔ እንጃ መንፈስ። የኢትዮጵያ ኦርቶዶክስ ምዕመናን በ40 ቀን ይጠመቃሉ። እስከ 7 ዓመት ሲቆርቡ ይቆያሉ። ከ7 ዓመት በኋላ እስከ 7 ዓመት ከቆረቡ በኋላ ከቤተ ክርስቲያንና ከቁርባን ይርቃሉ። ሲዘክሩ፣ ተስካር ሲያወጡ፣ ማህበር ሲደግሱ እድሜያቸውን ይጨርሱና ሲያረጁ ይመለሳሉ። ከዛ ወደ መቁረብ ይመለሳሉ። አቅም ካላቸው የቁም ተስካር ያወጣሉ። አቅም ከሌላቸው ሲሞቱ ተስካር ይወጣል፣ ከተስካር ይወጣላቸዋል። ፍትሐት ይደረጋል፣ ይደግሳሉ። ወዴት ይሄዳል ሰውዬ? ቄሱም አያውቅም፣ የሞተውም ሰውዬ አያውቅም ወዴት እኔ እንጃ ይላል። እኔ እንጃ ይላል። ቄሱስ እኔ እንጃ ይላል። ፍትሐት አድርጎለታል እኮ። የት ነው የሚገባው? እኔ እንጃ ይላል። ይሄ እኮ ህይወት አይደለም። እርግጠኛ የሚያደርግ መንፈስ ከሌለክ ያለበት ስፍራ ሞት ነው ማለት ነው። ሞት ነው እኮ ማለት እኮ። ጴንጤዎች አላችሁ፣ የዘላለም ህይወት እንዳላችሁ ምስክርነት ከሌላችሁ ተንበርከኩ፣ ጌታን ተቀበሉሽ። እንደገና ምስክር ኃጢአት የሚከሳችሁ ከሆነ በኩነኔ ውስጥ እንዳላችሁ የሚሰማችሁ ከሆነ ተንበርከኩ። ዛሬ የምሬን ነው ብላችሁ በጌታ ፊት እጃችሁን ከፍ አድርጉና ጌታን ተቀበሉ። ክርስትና በቤተሰብ ስላልሆነ ማለት ነው። የጴንጤ ልጅ ስለሆንክ ጴንጤ ነህ ወይ ደግሞ የክርስቲያን ልጅ ስለሆንክ ክርስቲያን ነህ ማለት አይደለም። እኛ እዚህ አቋቋምነው እድር የለም። ክርስትና በእምነት ነው። በቃ ክርስትና በእምነት ነው። ማህበር እድር አልተቋቋመም። የክርስቲያን ልጅ ክርስቲያን ነው የሚል ትምህርት መጽሐፍ ቅዱስ ላይ የለም። ጌታን ተቀበል። እጅን አንሳና እጅን አንስተህ ኢየሱስ በል። ልብ ላይ ሹ ኃጢአት እየወቀሰ ነው ያለው፣ በኩነኔ ውስጥ ነው ያለው። ጌታን ተቀበሉ። ጌታን ተቀበሉ። ምንም ልዩነት የለም። አያችሁ፣ ሰው የዘላለም ሕይወት እንደሌለው ወይ ደግሞ የዘላለም ሕይወት እንዳለው እርግጠኛ ካልሆነ ምንም ኦርቶዶክስም ሁን ሙስሊምም ሁን ኤቲስትም ሁን ምንድን ነው ልዩነቱ? ኢየሱስን መከተል እርግጠኛ ካላረገ ስለ ነገ ስለ ወደፊቱ ከእግዚአብሔር ጋር እንደምትኖር ካልነገረክ ምንም ልዩነት የለውም። ያለበት ቦታ ሞት ነው ማለት ነው። እንዳጠራል
ኑ በብርሃኑ ተመላለሱ ምናምን እንዳጽፉ እንደዛ እንዳጽፍ የምሬን ነው እንዳጽፍ። እኔ ያስቀኛል በብርሃኑ ተመላለሱ ብሎ ሲጽፉ ማለት ነው። ተክለ ሃይማኖት ብርሃኔ ነው እያለ ና በብርሃኑ ተመላለስ ይለኛል። ወዳጄ አቦ መዝሙር አላቸው እኮ ተክለ ሃይማኖት ፀሐይ ይላል፣ አቦ ብርሃኔ ነው ይላል። አቦ ብርሃኔ ነው ካልክ እኮ ጨለማ ውስጥ ነኝ እያልክ ነው ያለኸው። ምን እያልከን ነው? ምን እያልከን ነው? ተክለ ሃይማኖት ብርሃኔ ነው ካልከኝ እኮ ጨለማ ውስጥ ነኝ ያለሁት እያልክ እኮ ነው። ገና አልበራልህም እኮ ማለት ነው። ኤፌሶን 5:8 ማን ነው ፖስት የሚያደርግልኝ? ኤፌሶን 5:8 ወዳጄ እኛ የአቦ የተክለ ሃይማኖት ምናምን ትቀልዳለህ። ኤፌሶን 5:8 ናግባ ነው። ሁለታችሁ ነው ውስጥ ግቡ። ይኸው ኢንቫይት ሁለታችሁ ነው ግቡ። ከምትጽፉ ነው ግቡ። ይኸው መግባት ይችላችሁ። ቀድሞ ጨለማ ነበራችሁና መቼ ቀድሞ? አሁን ይሄ ለክርስቲያን የተጻፈ ጥቅስ ነው። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ ይላል። ወዳጀኛ ብርሃን ነን። በራላችሁም አይደለም እኮ እናንተ ራሳችሁ ብርሃኑ ናችኋል። ከጌታ የተነሳ ከኢየሱስ የተነሳ ብርሃን ናችሁ ይላል። እኔ ሰው ብርሃን የለኝም ወዳጅ፣ በብርሃን ነው ያለሁት። የቀን ልጆች ናችሁ ይላል። የብርሃን ልጆች ናችሁ ይላል። የተከተልኩት አምላክ ብርሃን ነው። ቀድሞ ጨለማ ነበራችሁ ይላል። አሁን ቀድሞ ጨለማ ነበራችሁ ሲል ምን እያለ መሰለ? አሁን ኦርቶዶክሳውያን ያሉበት ህይወት ማለት ነው። ተክለ ሃይማኖት ብርሃኔ ካለ አንድ ሰው ጨለማ ነኝ እያለ ነው ያለው። በጨለማ መንደር ነኝ እያለ ነው ያለው። አቦ ብርሃኔ ነው ካለ አንድ ሰው እናንተ የዓለም ብርሃን ናችሁ አላችሁ ሐዋርያቱ። በጨለማው ላይ ታበራላችሁ ማለት ነው። እኛንን የዓለም ብርሃን። እሺ እኛ የዓለም ብርሃን ነን። ይኸው ለአንተ ኢየሱስን እየነገርኩ ነው ያለሁት፣ በጨለማ ውስጥ ላለሁ ለአንተ ማለት ነው። እኔ ብርሃን ነኝ በጌታ ይላል ቃሉ። መቼ? አሁን ብርሃን ናችሁ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እኛ የብርሃን ልጆች ነን፣ የቀን ልጆች ነን። በእኛ ዘንድ ጨለማ የለም። ለዛ ነው የተገለጠ ህይወት ያለን። ወደ ኢየሱስ ነው፣ ወደ ኢየሱስ ነው። ወደ ኢየሱስ ካልመጣ ህይወት ሊኖር አይችልም። ማረፍ አትችልም። እንዲሁ እንደተቅበዘበስክ ትኖራለህ። እንዲሁ እንደተቅበዘበስክ ታልፋለህ። ከዛ ወደ ሲኦል ትገባለህ። ሲኦል ማለት ይህን ፍቅር የሆነ አምላክ ለአንዴና ለመጨረሻ ጊዜ ማጣት ማለት ነው። ሲኦል ማለት እሱ ነው። ከዚህ ፍቅር ከሆነ አምላክ ጋር፣ ሁሉን ቻይ ከሆነ አምላክ ጋር ለአንዴና ለመጨረሻ ጊዜ መለያየት ማለት ነው። አሁን እድል አለክ። አሁን በኢየሱስ ባትሆን እንኳን እድል አለ፣ መወሰን ትችላለህ ዛሬ። ይሄ ቀን ሲያልፍ ግን ይሄን እድል አታገኝም። በነገራችን ላይ አሁን እየሰማ ያለው ቃል፣ እየተቃወምከኝ እየተሳደብክ እየሰማው ያለው ቃል ነገ ይፈርድብሃል። ለዛ ነው የምነግርህ፣ ነገ ይፈርድብሃል። አልሰማሁም ማለት አትችልም። ነገ ኢየሱስ ብቻ እንደሚያድን አልሰማሁም ማለት አትችልም። ዛሬ የሰማኸው ቃል ነገ ይፈርድብሃል፣ ነገ ይፈርድብሃል። ማምለጫው ኢየሱስ ነው። ማምለጫው ኢየሱስ ነው። ነገራችንን ቀይሮልን ነው። ከእናንተ በላይ ተሳዳቢዎች፣ ከእናንተ በላይ አዋራጆች ነበርን። ኢየሱስ ታሪካችንን ቀይሮት ነው። ጠረናችንን ቀይሮት ነው ወዳጄ። ህይወታችንን ቀይሮት ነው። አቅማችን ብርቱ ስለሆነ አይደለም። እኛ ከእናንተ የተሻለ ኢየሱስ ነገራችንን ቀይሮት ነው። ኢየሱስ አሳርፎ ነው። የተቀበልነው መንፈስ ነው ወዳጄ፣ ቅዱሱ መንፈስ፣ ከአብ የሚወጣው እውነተኛው መንፈስ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ብቻ ይሁን። ኢየሱስ ይሻላችኋል። እሱ ህይወት ስለሆነ በኢየሱስ ከሆነ ማረፍ ትችላላችሁ። በኢየሱስ ከሆነ ህይወት ይኖራችኋል። ከዛ ውጪ የዚህ ዓለም ገዢ፣ የዚህ ዓለም የሆነው ገዢ
ሲቀልድብ ይኖራል። የራሱ አድርጎ ኢየሱስ የሚለውን ድምፅ በሰማ ቁጥር እየደነገጥክ እየተቃወምክ ወደ ሲኦል ትወርዳለህ። ወደ ሲኦል ትወርዳለህ። አባቶቼ እናቶቼ እያልክ ከሐዋርያቶቹ ያልጀመረውን ትምህርት ተቀብለ ሰው ሰራሽ ትምህርት ይዘ ወደ ሲኦል ትወርዳለህ። ማርያምን ተስፋ አድርገህ ከማርያም ሳትገናኝ ለዘላለም ትቀራለህ። ሲኦል ስለሌለሽ ማለት ነው። በቃ አለቀ። ሲኦል የለችም ማርያም። የጌታ እናት ማርያም በሲኦል አይደለም ያለችው፣ ግን በገነት መሆኗ ግን አንተን የዘላለም ሕይወት ልትሰጣችም፣ ለአንተ የዘላለም ሕይወት ልትሆንልህ አትችልም። ወደ ልጇ ከመጣ ግን እርሱን ስሙት እንዳለች እርሱን መስማት ከቻልክ ከማርያም ጋር በጌታ ፊት ተንበርክከ ንጉሱን ታመልካለህ። አብረህ ታመልካለህ። ይሄ እድል አለህ። ከነ ሙሴ ከነ አብርሃም ከነ ጳውሎስ ጋር በጣም ነው የምወደው ጳውልን፣ እጅግ በጣም ነው የምወደው ጳውሎስ። አብረን ከነሱ ጋር መሲሁን የታረደውን በግ እናመልከዋለን። ይሄ የሚሆነው ግን በኢየሱስ ከሆናችሁ ብቻ ነው። በኢየሱስ ከሆናችሁ ብቻ ነው። ከመንፈሳዊ ድሪቶ ተላቃችሁ ወደ ኢየሱስ መምጣት አለባችሁ። ወደ ኢየሱስ መምጣት መቻል አለባችሁ። ህይወት ኢየሱስ ብቻ ነው። ተባረኩ። ወዳችኋለሁ። መግባት ትችላላችሁ። መቀጠል እንችላለን። ኤርሚያስ ካልደከመው ድረስ ቢኒ ዳጊ የምትሉት ነገር ካለ ቴንኪ ወንድምነት ተባረክ። ጸጋ ይብዛልህ። ወገኖች ተባረኩ። እንግዲህ የምንኖርበት ሀገር ሰዓታችን ይለያያል። እኔ ጋር ከሰዓት በኋላ ሆነ። ትንሽ ረፍት ማድረግ አለብኝ። ልጆቼ ስፖርት ስላላቸው ከትምህርት ቤት አውጥቼ ይወስዳለሁ በኋላ ላይ እና ትንሽ ረፍት ማድረግ አለብኝ እና ጸጋ ይብዛላችሁ። ከይቅርታ ጋር ለዛሬ በዚሁ እናብቃ። ምናልባት በኋላ ላይ ወይ ጌታ ቢፈቅድ ከፍታለው እንገናኛለን። ተባረኩ። በጣም ደስ ብሎኛል። እናንተም እንደዚሁ እንደሚሆን አምናለሁ፣ አስባለሁ። ጸጋ ይብዛላችሁ። ጸልዩልኝ። ተባረኩ። ወንድምነት ቴንኪው። በጣም ይቅርታ። ቢኒ ተኝቶ ከሆነ እንዳያስገባው ሌላ ቦታ ላይ። ቢኒው አለህ? ላስወርደው ነው። ረጅም ሰዓት ስለሆነ ሊተኛ ይችላል። ዳጊ አለ? ኦኬ፣ አስወርዳቸው አሜሪካውያን። ቢኒያም ለንደንም ይውረድ። ተባረኩ። ጸጋ ይብዛላችሁ ወገኖች። ቴንኪ ወንድምነት ብርክዬ። ሰላሙኑ። አሜን። ቴንኪ ብራዘር። አሜን።